ላክትን ያሰማልን ለዘማሪ ሊቀ ዲያቆን ቀዳሜ ጸጋ እንዲሁም የዝማሬው ባለቤት የሆኑት ደግሞ ቀሲስ ምንዳይ ብርሃኑ ናቸው። ለእሳቸውን ዝማሬ መላእክት ያሰማልን። እሺ 500,000 ታብታብ በጣም አሪፍ፣ ሼሩ 5,000 በጣም ቆንጆ። ስለዚህ ወደ ርዕሳችን ወደ ትምህርታችን ሄዳለን። በጣም ጥሩ መዝሙር ነው። በጣም ቆንጆ ድንቅ መዝሙር ነው። ብዙ ወንጌልን በቃ ሁሉ ነገር የያዘ ነውና መምህር ኤፍሬም እንኳን በሰላም መጡ። ሰላምና እንዴት አመሹ? ስላሴ ይመስገን። እንዴት አመሻችሁ? ዲያቆን መዝሙረ ጋዲሳ፣ ዮሐድ፣ አንተነህ ሁላችሁንም ሰላም ብያለሁ። ላይምታችሁም ያላችሁ እንደምሰነበታችሁ። ግሩም መዝሙር ነው የጋበዛችሁን። እኔስ በደንብ ሰምቼው አላወቅኩም ነበር ዘሩንና ዛሬ ስሰማው በጣም ገረመኝ። እንዲያው ያልገባችሁ ሰዎች ደግማችሁ ስሙት እንዲገባችሁ። አንቺ ብቻ ቀራንዮ፣ አንቺ ብቻ ጎልጎታ ነው። ዮሴፍንም አላየንም ነው። በግርግም ጌታ ሲወለድ ዮሴፍ ነበረ። ዓርብ ዕለት ግን የለም ማለት ነው። ዓርብ የነበረው ዮሐንስ ደግሞ ጌታ ሲወለድ የለም ማለት ነው። እርሷ ግን ስትወልደውም እናቱ ስለሆነች ነበረች፣ ሲሰቀልም እናቱ ስለሆነች በዚያ ነበረች እና በሁሉ ያለሽ አንቺ ነሽ ነው። አንዱ ከአንዱ ቢኖር ከሌላው አልነበረም የሚል ግሩም መዝሙር ነው። በእውነቱ በጣም ውስጥን የምናይበት ውስጣችን የምናስተውለት መዝሙር ነው የጋብዛችሁን። እግዚአብሔር ያክብርልን ዲያቆን። አሜን አሜን። መምህር እሺ፣ ጋዲሳዬ መዝሙሩ እንዴት ነው? መዝሙር በጣም እንደምትወድ ስለማቅ ነው። ያሬዶ አሪፍ ነው። በጣም አሪፍ መዝሙር ነበር። ሰላም ብያለሁ መምህር ኤፍሬም። በአንድ አካውንት እኮ ቆይ አንዴ አንድ አካውንት ላስገባ። ያሬዶ ቅርብ ጊዜ የከፈትኳት አንድ አካውንት ነበረች። የቅድሙ ያንተ ነው እንዴ? ገስት ልላክና ይሄኛውን እንትን ልበለው። አዎ ቆይ ገስት ልክ አስወጣው እኮ ሳላቅ ወጣሁት ቅድም። ማን ነው ብዬ ነው። እሺ እሺ። ዮሐድሻ ዝማሬው ጥሩ ነው። ዝማሬው ትንሽ እንደ መምህር የምታስተላልፈው ደግሞ አጭር መልዕክት ካለ ዝማሬው ላይ። እሺ ሰላም ብያለሁ መምህር ኤፍሬም፣ እንኳን ደህና መጡ። ያው መዝሙሮቻቸውን ሁሉ ትምህርቶች ናቸው በእርግጥ እንደሚታወቀው። ይሄ ደግሞ የእመቤታችን ነገር ከጎልጎታ እስከ ቀራንዮ ከልደት እስከ ዕርገት ሁሌም ከክርስቶስ ያልተለየች ብቸኛዋ። አንዳንዶቹ በልደቱ ነበሩ፣ አንዳንዶቹ በስቅለቱ አልነበሩ፣ በዕርገቱ አልነበሩም። አንዳንዶቹ በስቅለቱና በዕርገቱ ቢኖሩም በልደቱ አልነበሩም። ዮሴፍ በልደቱ ጊዜ ቢኖርም በስቅለቱ ጊዜ የለም። ዮሐንስ በስቅለት ጊዜ ቢኖርም በልደቱ ጊዜ የለም። እሷ ግን ክርስቶስ አለ በተባለበት ሁሉ ያለች ድንቅ እናት ናትና አባቶች ብዙ ስለእመቤታችን ብዙ ተናግረዋል። የእሷ ነገር ተነግሮ ስለማያልቅ የእመቤታችን መልጃዋ በረከቷ አይለየን ከሁላችን ጋር። በጣም ድንቅ መዝሙር ነው። እውነት ለመናገር በጣም ደስ የሚል ዝማሬ። እሺ እሺ። ዮሐድሻ እግዚአብሔር ይስጥልን። አንድ ሺህ መዝሙሩ ላይ የምትነግረን የምታስተምረን ነገር አለ ወይ? ዲያቆኔ ከልጆቼ ጋር ነበርኩኝና ይቅርታ። እሺ እሺ፣ ችግር የለም። እሺ ጥሩ መልካም። እንግዲህ ዮሐድሻ ቅድም የጀመርከውን ሀሳብ ቀጥልና ከዛ ደግሞ እንቀጥላለን ማለት ነው። ጋዲሳም አሁን ያው እኔ ስለከፈትኩኝ እኔ ቤቱን ስለመራ አንተ ፕሬዘንት ማድረግ የምትፈልገው ነገር ፕሬዘንት አደርጋለህ። ከዛ መምህር ኤፍሬም መጨረሻ ላይ ጠቅላላ አድርገው ስንጨርስ እሳቸው ደግሞ ኦርቶዶክሳውያን ትምህርት ደግሞ ይሰጡናል ማለት ነው። እሺ አርጄ ዝግጁ ነህ? ዮሐድ ቅድም ኦልሬዲ እኔ እኮ ቅድም ጨርሼ እኮ ደርሰዋል እኮ ነው እንዴ? እሺ ጋዲሳ የምትጨምረው ነገር አለ አንተ? አዎ አይ ሰመራይዝ ይደረግና አቅጣጫ በያዘ መልኩ ወጥ የሆነ ነገር ለማንሳት እንዲያመች ሜቢ ቀጣይ አንድ ሀሳብ አነሳና ከዛ በኋላ ያሬደው ምንድነው ሶለስ ክርስቶስ የሚለው ሀሳብ ላይ የተወሰነ ሀሳብ ሰጥቼ ከዛ ሜቢ ወደ አንተ መምጣት እንችላለን። ጥሩ እሺ። አንተ የምታነሳቸው ሀሳቦች ላይ የእኔ ራፕቸርና ነገረ ማርያም ነው። እሱ ላይ እንትላለን። ያ በቃ እንደዛም ማድረግ እንችላለን፣ ችግር የለውም። እሺ ጋይስ
እንግዲህ እቺ ዝም ብዬ ቅርብ ጊዜ ከፈትኳት አዲስ አካውንት ናትና በዚህ አካውንት መጣውላቸዋለሁ። ትንሽ ኔትወርክ አልኩ መብራት ስላስቸገረኝ ያኛው ስልኬ ሊዘጋ ስለሆነ ማለት ነው። ለማንኛውም ሰላም ብያለሁ ሁላችሁንም በድጋሚ። ያው ከቅድም ጀምሮ እኔ ቤት በነበርንበት ሰዓት ላይ ስንወያይበት የነበረውን ቶፒክ ስፔሻሊ በሉተራኑና በፔንቴኮስታሉ ዘንድ ያሉ ልዩነቶች የሚለውን ነገር በደንብ ልታስተውሉ ይገባል። ቀደም በደንብ ተመልክታችኋል የነበራችሁ ሰዎች። ፌዝ አለውን በሚለው ሶላ ፊዴ ወይ ደግሞ እምነት ብቻ በሚለው ትምህርታቸው ምን ያህል የሰማይና የምድር ያክል ልዩነት እንዳላቸው ተመልክታችኋል። ኦኬ ጀስት ሰመራይዝ ላድርግላችሁ ብዬ ነው ከአንድ ቤት ወደ ሌላ ቤት ስለአዴ ቅድም በደንብ መጽሐፉን ከፍቶ ሲያብራራላችሁ ነበረ። ያው ሉተራኑ ጋር ስትመጡ ለምሳሌ እምነት ብቻ ሲሉ ሚስጥራትን ያገልል አይደለም፣ ሚስጥራትን ጨምረውን ሰው ለምሳሌ ሰው እንዴት ነው የሚድነው ብላችሁ አንድ ሉተራን ብትጠይቁ ሉተራን ቤተክርስቲያን ብትጠይቋቸው አምኖ ሲጠመቅ ነው የሚሏችሁ። ጴንጤቆስታሉ ጋር ግን ሰው ባመነበት ቅጽበት ይድናል። ሁለቱም ግን ቅድም እንዳልኳችሁ ምንድነው ራሳቸውን ወንጌል አማኝ ብለው ነው የሚጠሩት። ራሳቸውን የሚጠሩት ወንጌል አማኝ ብለው ነው፣ ወይ ደግሞ ህብረት እናደርጋለን እርስ በራስ ብለው ነው የሚናገሩት። ነገር ግን ከአምስቱ ሶላዎች ውስጥ አንዱ ዋና የሚባለው ሶላ እምነት ብቻ በሚለው ትምህርታቸው ራሱ ምን ያህል ልዩነት እንዳላቸው ተመልክታችኋል። ሁለተኛ ምን አነሳን መሰላችሁ? የህፃናት ጥምቀት ተነሳ። ኦኬ ኢንፋንት ባፕቲዝም። ከኢንፋንት ባፕቲዝም ጋር በተገናኘ ሉተር በነበረበት ጊዜ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ሁላ ያወግዝ ነበረ፣ ሪቢውክ ያደርግ ነበረ። ኦኬ which means ያው መልእክቱን በዛ ጊዜ ጻፈ ቢሆንም ዛሬ ላሉ ጴንጤቆስታሎች ይሄ መልእክት ሉተር ያን የጻፋቸው መልእክቶች ቀጥታ ለእነሱ አፕላይ ያደርጋል። ምን የሚል ነገር አነሳን? ከዛ ጋር በተያያዘ የምታስታውሱ ከሆነ ጋይስ ሉትራኑ የህፃናት ጥምቀትን ይቀበላሉ። እኛ ሀገር ስትመጡ መካነ ኢየሱስ ማለት ነው። ጴንጤቆስታሉ የህፃናት ጥምቀት ጭራሽ እንደውም ኢ መጽሐፍ ቅዱሳዊ የሆነ ልምምድ ብለው ነው ሁላ በጣም ኢ መጽሐፍ ቅዱሳዊ የሆነ ልምምድ ከመጽሐፍ ቅዱስ ጋር የሚጋጭ ልክ ያልሆነ ትምህርት ብለው ነው የሚናገሩት ሁላ ምን የሚለውን የህፃናት ጥምቀትን። ነገር ግን ሁለቱም ምንድነው አብረን ህብረት እናደርጋለን ብለው ክሌም ያደርጋሉ። ሁለቱም ምን ወንጌል አማኞች ነን ይላሉ፣ ወንጌል ገብቶናል ይላሉ። ማን የገባው ነው ጥያቄው። ምን የሚል ተጨማሪ ሐሳብ አንሳንላችሁ ቀደም ትዝ የሚላችሁ ከሆነ አንድ ሉትራን በደንብ ስሙ። አንድ ሉትራን ወይ ደግሞ ላይክ በኢትዮጵያ ኮንቴክስት ብታመጡት ለምሳሌ አንድ መካነ ኢየሱስ ውስጥ የተጠመቀ በልጅነቱ የተጠመቀ ሰው መካነ ኢየሱስ ያደገ ሰው ወደ ጴንጤቆስጣል መሄድ ቢፈልግ ድጋሚ ያጠምቁታል። አንድ ሉትራን ወይ አንድ የመካነ ኢየሱስ አባል ወደ ጴንጤቆስጣል ቢሄድ ድጋሚ ያጠምቁታል። ጴንጤቆስጣሎች የሉተራንን ጥምቀት ስለማይቀበሉ ነው ባይዘው ድጋሚ የሚያጠምቁት። ነገር ግን ሁለቱም ራሳቸውን ምን ብለው ይጠራሉ? ወንጌል አማኝ ነን ይላሉ። ሁለቱም ህብረት እናደርጋለን ይላሉ። ነገር ግን አንዱ የአንዱን ጥምቀት ራሱ አይቀበልም፣ ቫሊዲቲውን ራሱ። ኦኬ በልጅነት የተጠመቃችሁ ስለዚህ ድጋሚ መጠመቅ አለባቸው ብሎ ነው የሚያስተምሩት። የሰማይና የምድር ያክል ልዩነት። ስለዚህ እዚህ ሐሳብ ላይ ኦኬ ሶላ ፊዴ የሚለው ሐሳብ ላይ የሰማይና የምድር ያክል ልዩነት በሉተራኑና በጴንጤቆስጣሉ ዘንድ አለ። ስለዚህ ከአምስቱ ሶላ በአንዱ ሶላ በቃ ምን ያህል ክላሽ እንደሚያደርጉ ማሳየት ይችላል። ሁለተኛ የውሃድ ቅድም ያሳያችሁ ላይ እሱን ሪቫይዝ ላድርግላችሁ። ሶላ ግራሺያ ወይ ደግሞ ጸጋ ብቻ የሚለው ትምህርት አለ፣ ወይ ደግሞ ግሬስ አሎን የሚሉት ትምህርታቸው ማለት ነው። ጸጋ ብቻ ሲሉ ሉትራኑም ከአምስቱ ሶላ ውስጥ አንዱ ትምህርት ምንድነው የሚባል ጸጋ ብቻ ይላል። ጴንጤቆስጣሉም ከአምስቱ ሶላዎች ውስጥ አንዱ ትምህርት እምነት ምንድነው የሚባል ጸጋ ብቻ ይላል። ሁለቱም ጸጋ ብቻ ሲሉ ግን እምነታቸው ይለያያል። ኦኬ በጣም ልዩነት ያለው እምነት፣ በጣም የተለያየ እምነት ነው ያላቸው፣ በጣም የተለያየ። ኦኬ እንዴት ከተባለ የዋዴ ቅድም በደንብ አብራርቶላቸዋል። ለምሳሌ ሉትራኖች በቃኛ ምንም ትብብር ኮኦፕሬት ማድረግ አንችልም፣ በቃ ሙታን ነበርን። ኦኬ ያው ከነዚህ ከቱሊፖች ውስጥ ቶታል ዲፕራቪቲ የሚባለው በቃ ሙሉ ለሙሉ ሙታንን፣ በቃ ኮኦፕሬት ማድረግ አንችልም፣ ፍቃድ የለንም ነው በቃ ፍቃድ የለንም፣ የፍቃድ ትብብር የሚባል ነገር የለም ይላሉ። ጸጋ ብቻ እያሉ ሉትራኖቹ። ጴንጤቆስጣሉ ጋስ ቀደም እንግዲህ የሙሉ ወንጌል የእምነት መግለጫ ወጥቶላቸዋል። ፍቃድ አለን ይላሉ፣ የፍቃድ ትብብር አለን። ኦኬ የፍቃድ ትብብር አለን ይላሉ። ሁለቱም ግን ምን ይላሉ? ጸጋ ብቻ ይላሉ። ስለዚህ ሁለተኛ ከአምስቱ ሶላ ውስጥ ሁለተኛውን ሶላ ተመልክታችሁ ከሆነ ሶላ ግራሺያ በሚለው ጸጋ ብቻ በሚለው ትምህርት ራሱ ልዩነት አላቸው። ማናማ ሉተራንና ጴንጤቆስጣሉ የሚገርም ልዩነት ነው ያላቸው። ኦኬ ልዩነት አላቸው። ሶስተኛው ሜቢ ከዚህ ጋር እያይዞ አንድ ሐሳብ ላንሳላችሁና ወደ እንትኑ ልምጣ።
ወደ ሶለስ ክርስቶስ እመጣላችኋለሁ። ሶስተኛው ሀሳብ ምንድነው ከተባለ ድነት ይታጣል ወይስ አይታጣም? ድነት ይታጣል ወይስ አይታጣም የሚለው ትምህርት። ኦኬ ድነት ይታጣል። ባይዘው ጴንጤቆስጣሉ ጋር ሁለት አይነት እምነት ነው ያለው። በጴንጤቆስጣሉ ዘንድ ድነት ይታጣል ብለው የሚያምኑ ሰዎች አሉ፣ ድነት አይታጣም ብለው የሚያምኑ ሰዎች አሉ። እነዚህ ድነት አይታጣም ብለው የሚያምኑ ሰዎች ሪፎርምድ ጴንጤቆስጣል ይባላሉ። ሪፎርምድ ጴንጤቆስጣል ይባላሉ። ድነት ደግሞ ይታጣል ብለው ደግሞ የሚያምኑ አሉ። ሉተራኑ ጋር ስንመጣ ትንሽ ኮምፕሊኬትድ ነው። ያው የሉተራኑ እምነት እዚህ ነገር ላይ የሆነ ያው በእርግጥ ሉተራኖች ነው መካነ ኢየሱሶች ለምሳሌ ስፔሻሊ ብትጠይቋቸው ድነት ይታጣል ብለው ነው የሚናገሩት። ነገር ግን ሁሉም ሉተራኖች እንደዛ ያምናሉ የሚለው ነገር ላይ እርግጠኛ መሆን አይቻልም። እምነታቸው ትንሽ ኮምፕሊኬትድ የሆነ ነገር ነው እዚህ ነገር ላይ። ስለዚህ ድነት ይታጣል በሚለው ትምህርት ውስጥ እንኳን ሉተራንና ጴንጤቆስጣል ይቀርና በጴንጤቆስጣሉ ዘንድ ራሱ ልዩነት አለ እያልን ነው። ምን ድነት ሰው የፈለገውን ነገር ቢሰራ ድነቱ አይታጣም ብሎ የሚያምኑ ጴንጤቆስጣሎች አሉ። ሰው ደግሞ በእግዚአብሔር መንገድ ካልተመላለሰ በጽድቅ መንገድ ካልተመላለሰ ደግሞ ድነቱ ይታጣል ብሎ የሚያምኑ ጴንጤቆስጣሎች አሉ። ኦኬ ስለዚህ እንኳን ሉተራኑና ጴንጤቆስጣሉ ጋር አይደለም በጴንጤቆስጣሉ ዘንድ ራሱ ልዩነት አለ እዚህ እምነትና ትምህርት ላይ። ሉተራንና ጴንጤቆስጣሉም ጋር ስንመጣ እንደዛ ነው። ኦኬ ድነት ይታጣል። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚለው ትምህርታቸውና እምነታቸው ያው የምታውቁት ነውና እንደዚህ አይነት ልዩነቶች አሉ በሉተራንና በጴንጤቆስጣሉ ዘንድ። ሶስተኛውን ሶላ ስናነሳ ሁለቱን ሶላዎች ተመልክተናል። እንግዲህ ጸጋ ብቻና እምነት ብቻ ላይ የሰማይና የምድር ያክል እምነት ልዩነት እንዳላቸው ተመልክታቸዋል። በጣም ልዩነት አላቸው። ሶስተኛው ሶሎስ ክርስቶስ የሚለው እምነታቸው ነው፣ ወይ ደግሞ ከአምስቱ ሶላዎች ውስጥ አንዱ እሱ ነው። ክርስቶስ ብቻ ሶሎስ ክርስቶስ። በቃ ምንድነው እምነቱ ከተባለ በአጭሩ ስናብራራው ድነት በኢየሱስ ብቻ ነው ነው። ኦኬ ድነት በክርስቶስ ብቻ ነው ወይ ደግሞ ድነት በኢየሱስ ክርስቶስ ብቻ ነው ነው የሚሉት። ነገር ግን ሶሎስ ክርስቶስ የሚለው ሐሳብ እዛ ሐሳብ ላይ ብቻ የሚቆም አይደለም። ሶሎስ ክርስቶስ የሚለው ሐሳብ ዛሬም ድረስ ሰዎች እንዴት ነው ድነትን አኳየር የሚያደርጉት፣ ከዛም አልፎ ሰዎች ዛሬም ድረስ እንዴት ነው በክርስቶስ የተሰራውን የማዳኑን ስራ ዛሬ እንዴት ነው የሚያገኙት፣ ከዛ ባለፈ ዛሬ ድረስ ዛሬም ላሉ ሰዎች እንዴት ነው ሰው የኃጢአት ስርየትን የሚያገኘው? ኦኬ ሰው ከክርስቶስ ጋር እንዴት ነው የሚገናኘው፣ የኃጢአት ስርየትን እንዴት ነው የሚያገኘው የሚለው ነገር ላይ ሐሳብ ያነሳሉ። እዚህ ነገር ላይ ዲቴል ስንመጣ ልዩነት አለ በሉተራንና በጴንጤቆስጣሉ ዘንድ። ጴንጤቆስጣሉ ጋር ብትመጡ ጋይስ ያው እስቲ ቀድመን የሉተራኑን እናወራ። ሉተራኑ ጋር እንደምታውቁት ለምሳሌ የኃጢአት ስርየት እንዴት ነው ብላችሁ አንድ ሉተራን ብትጠይቁ ምንድነው የሚላችሁ? ለካህን ሄዶ መናዘዝ። ሜቢ ዋዲ በኋላ ሊያሳያችሁ ይችላል። ለካህን ሄዶ መናዘዝ። ኦኬ የመካነ ኢየሱስ የእምነት መግለጫንም ያው የሉተርን ላርጅ እና ስሞል ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጋ ስለምትቀበል መካነ ኢየሱስ ቸርችም ኦኬ ብትመለከቱ በጣም ብዙ ጊዜ ላይቭ ላይ አሳይተናቸዋል አይደል? ሰዎች ለካህን ሄደው መናዘዝ አለባቸው ብለው ነው የሚያምኑት። መናዘዝ አለባቸው ብሎ ማመን ብቻ አይደለም፣ እንዴት እንደሚናዘዙ ሁላ ተቀምጧል። ምን ለማግኘት? የኃጢአት ስርየት ለማግኘት። ይሄ በሉተራኑ ዘንድ ያለ ፋክት ነው። በጴንጤቆስጣሉ ጋር ስትመጡ ግን ጋይስ አንደኛ ኦኬ ያው ይሄ ሁላችንም ካህነን የሚለውን በተለይ የቤተ መቅደሱን አገልጋዮች እነሱን ክሬዲት ለማሳጣት ኦኬ ሁላችንም ካህነን የሚለው ትምህርት ራሱ እንዴት ዴቨሎፕ እንደተደረገ ይታወቃል። ኦፍ ኮርስ ትክክለኛው ሴንስ አለ፣ ግን በጴንጤው ዘንድ ያለውን ሴንስ ነው የምላችሁ። ለካህን ሄዶ ኃጢአት መናዘዝ ጴንጤቆስጣሉ ዘንድ እንደ ነውር ነው የሚታየው። በዙሪያችሁ የምታውቋቸው ጴንጤዎች ሊኖሩ ይችላሉ። ላይቭ ላይ በጣም ብዙ ጊዜ ስንወያይ ሰምታችሁ ሊሆን ይችላል። ለካህን ሄዶ ኃጢአትን መናዘዝ እንደ ነውር ነው የሚታየው። እንዴ እኔ እንደውም ጴንጤዎች የሚታወቁባት አንድ ንግግር አለች። እንዴ መቅደሱ እኮ ተቀዷል፣ የመቅደሱ መጋረጃ እኮ ተቀዷል፣ እኔ ቀጥታ ከጌታ ጋር መነጋገር እችላለሁ፣ ለምንድን ነው ለሰው ሂጅ ኃጢአቴን የምናዘዘው ነው እንደውም አይደል የሚታወቁባት ንግግራቸው። ለምን why would I do that? ለምን አረጋለሁ? ቀጥታ ከጌታ ጋር ጌታን እንዲቀር በለኝ ማረኝ እያልኩ ለሰው ለምን ሂጅ ኃጢአቴን እናገራለሁ ነው የሚሉ ጴንጤዎች። ኦኬ ወይራስ ሉተራን ጋስ
አይ ካህን ጋር ነው ሄደህ የምትናዘዘው። ስለዚህ ጴንጤዎች በጣም ብዙ ጊዜ በደንብ ስሙ፣ ጴንጤዎች በጣም ብዙ ጊዜ ኦርቶዶክስ ቤተክርስቲያንን ከሚተቹበት ነገር ኦፍኮርስ መጽሐፍ ቅዱስን የአባቶችን ትምህርት ስለማያውቁ ነው፣ እንረዳለን። ኦርቶዶክስ ቤተክርስቲያንን ከሚተቹበት ነገር ውስጥ አንዱ ምንድነው ከተባለ እንደውም ብዙ ጊዜ ኦርቶዶክሳውያን ወንድሞች እናቶች ሲጠቅሱ የሚሰማው አንድ ጥቅስ አለ አይደል? ራስን ሄደህ ለካህን አሳይ። ይህን ለማን ነው ብዙ ጊዜ የሚጠቅሱት? ከጴንጤ ጋር ሲያወሩ እንዴ ለምንድን ነው ራሳችሁን ሄዳችሁ በካህን ፊት የምትናዘዙት? ከእግዚአብሔር ጋር መነጋገር አትችሉም ወይ የሚል ጥያቄ ሲነሳ በኦርቶዶክሱ ዘንድ ነው ይሄ ይጠቀሳል። ነገር ግን ጴንጤው የማያውቀው ከእነርሱ ጋር ህብረት የሚያደርግ ከእነርሱ ጋር አብሮ ያለ መካነ ኢየሱስ የሚባል ኦር በዓለም አቀፍ ደረጃ ስንወስዶ ሉተራን የሚባል ዲኖሚኔሽን አለ። ምን ካህናቸውን ኃጢአታቸውን ሄደው ለካህን ይናዘዛሉ። ይሄ ሀሳብ ራሱ አሁን ዛሬ ያሉ አማኞች እንዴት የኃጢአት ስርየትን ያገኛሉ የሚለውን ሀሳብ በውስጡ ስለሚይዝ ሶሎስ ክርስቶስ የሚለው ሀሳብ ውስጥ ይጠቃለላል። ሉትራኑ ጌታ ኢየሱስ ለቤተ ክርስቲያን ስልጣንን ሰጥቷል ብሎ ያምናሉ፣ ለቤተ ክርስቲያንና በቤተ ክርስቲያን ውስጥ ላሉ አገልጋዮች። ጴንጤው ዘንድ ግን እንደዚህ የሚባል የለም። ጌታ ከኛ ጋር በመንፈስ በቃ እንደዛ አይነት ሀሳብ ነው ያለው። ስለዚህ ሶሎስ ክርስቶስ በሚለው ሀሳብ ላይ ዛሬ አሁን አንድ ሉተራንና አንድ ጴንጤ ያስገብታችሁ እንዴት ነው የኃጢአት ስርየት የምታገኙት ዛሬ ብላችሁ ብትጠይቋቸው አሁን ያልኳችሁ መልስ ነው። ጴንጤው ጌታን ይቅር በለኝ እላለሁ፣ ንስሐ እገባለሁ፣ ከዛ ጌታ ይቅር ይለኛል ነው። ሉትራኑስ ለካህን እናዘዛለሁ፣ ለሉትራን ቄስ ማለት ነው። ከዛ ቄሱ ወይ ቀኖና ይሰጧል ወይ ደግሞ እግዚአብሔር ይፍታ ይሏል። አያችሁ፣ ሶስተኛ ሶሎስ ክርስቶስ በሚለው ክርስቶስ ብቻ በሚለው ራሱ ልዩነት አለ። ስለዚህ እስካሁን ባለው እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ በሚለው ራሱ ማብራሪያው ሲገባ ሶስቱም ላይ የሚገራርም ልዩነት አለ። በማን በሉተራኑና በጴንጤቆስጣኑ ዘንድ ከአምስቱ ሶስት መተናል። አሁን ሶስት ነገር ግን ምን ይሏቸዋል? ቀረብ ብላችሁ ስትጠይቋቸው በመሰረታዊ እምነት አንድ ነን ይሏቸዋል። ወንጌል አማኝ ነን ይላሉ። ወንጌል ገብቶናል ይላሉ። እኛ ደግሞ ምን እንላለን? ወንጌል የገባው ማን ነው? ሉተራኑ ነው? ጴንጤቆስጣኑ? እምነት ብቻ የሚለውን ትክክለኛ ትምህርት ያዘው ሉተራኑ ነው? ጴንጤቆስጣኑ ነው? ጸጋ ብቻ የሚለውን ትክክለኛ ትምህርት ያዘው ሉተራኑ ነው? ጴንጤቆስጣኑ ነው? ክርስቶስ ብቻ ሲል ሉተራኑ ነው? ጴንጤቆስጣኑ ትክክለኛውን ትምህርት ያዘው? ኦኬ፣ እንዲህ ብለን እንጠይቃለን የኔ ተወዳጆች ለማለት ያክል ነው። እግዚአብሔር ያክብርልኝ። ሬዶ አመሰግናለሁ። ይቅርታ ካረዘምኩት። ምንም ችግር የለውም። በጣም አሪፍ ነው። አሪፍ ፕሬዘንቴሽን ነው። ጋዲሳዬ የዋልሻ የምትጨምረው ነገር አለ? ቃለ ሕይወት ያሰማልን። ምናልባት የምጨምረው ይሄ ኢንተርሴሽን ላይ ምናልባት እሱ የተወሰነ እንትን ልጨምርበትና ወደ ራፕቸር እና ፐርፔቹዋል ቨርጂኒቲ የሚለውን ሀሳብ እንድታልፍ ያሬዶ አይሻልም? ወደ ቅዱሳን መልጃ እንትኑንም እኮ ነገረ ቅዱሳንን ዮሐዴ ሜቢ ወይ ካነሳ አይቀርማ በቃ ከእንትኑም ጋር አብረህ አንሳዋ ዮሐዴ። የቅዱሳን መልጃን ብቻ ሳይቀር ይሄ ምስጋና ምናምን እንደሚሰጡ ሁላ ምስጋና ይገባቸዋል ምናምን የሚለውንም አብረህ እኮ እሱ እኮ ነው። እሱን እናንሳውና የቀንትኖቹንም አንሳ ወደሻ አብረህ የእነዚህ ቀኖችንም ዴዲኬትድ አድርገው ኮሜሞሬት የሚያደርጓቸውን ቀኖችንም እሱንም አሳይ። እሺ እነሱን አንዴ እናንሳቸውና ምናልባት ወይስ ከሁለቱ ሀሳብ በኋላ ይሻላል? እንደዛ ነው ያሰብከው ጋዲ? አላውቅም። እኔ አይ በአካሄድ ደረጃ ምንድነው አሁን ሶስቱ ላይ ስለሄድን ከአሁን በኋላ ሜቢ አሁን የዋዴ የምታነሰው ሶላ ዲግሎሪያ የሚለው ሀሳብ ላይ ያለ አይደለ? ነገረ ቅዱሳን ዞሮ ዞሮ ያው እነሱ ዋናው አላማቸው ያው ለቅዱሳን ብዙ ምንትን አይገባም አይነት ነገር ስለሆነ ከዛም ተቃራኒ አንጻር ሶላ ክርስቶስ ሄደ እሱም ይቀራል። አልነበርክም እንዴ አንተ ሰው? እሱ ላይ እኮ ነው ሳውራ የነበረው አንዴ እሱ እንትን ይሄ ሪፍሬዝ እያደረከው የቅድሙ ሀሳብ መስሎኝ ወደ ሰዓት ዞር ብለህ ነበር ማለት ነው ከስልክ ያ እንትን በል በቃ ችግር የለውም። አሁን እንትኖቹን አንሳ አንተ ነገረ ቅዱሳን ላይ ያለውን ሀሳብ አንሳ። ኢንተርሴሽንን ምስጋና እንደሚሰጡ ለቅዱሳኑ እነሱን አንሳና ከዛ ያሬዶ ደግሞ የነገረ ማርያም እና ንጥቀት ላይ ያሉ ሀሳቦችን ያነሳል። ኦኬ አይ ጥሩ በቃ ያው አንተ ነገረ ቅዱሳንን ስታነሳ ዞሮ ሶላ ዲግሎሪያ ማንሳት አይቀርም ባይ ዲፎልት ብዬ ነው። አዎ እኔ እሱን ሀሳብ ተነስቶ ከዛ ይሄ የእመቤታችን ዘላለማዊ ድንግልናና ቀደም እሱ በዛ ቢጠቃለል ብዬ ነው። አሮን ነው ወይም ያሬዶ ይቀጥልና ወይም ሶላ ዲግሎሪያ መጨረሻ ላይ ስለሆነ እዛ ላይ እንሄድበታል።
ጥሩ እንደሱ እናደርጋለን። ችግር የለውም ያድሻ። እሺ ትንሽ እንዲያውም ለወጥ ይላል። ይሄ የኔ ስለሚወጣ ከእናንተ እንዲያውም ትንሽ ቀየር ይላል። አሪፍ። እሺ እኔ ብዙ አላቆያችሁም። ለነገሩ አንዴ ካሜራ ልክፈት እና ኦኬ። እሺ ያው እኔ የተሰጠኝ እንግዲህ ራፕቸር ይሄ ንጥቀት የሚለው እና የእመቤታችን ፐርፔቹዋል ቨርጂኒቲ ዘላለማዊ ድንግልና ላይ ያው በፔንቴኮስታሎች ማርያም ልጆች አሏት የሚል እምነት አላቸው። ዮሴፍን አግብታ ልጅ ወልዳለች የሚሉም አሉ። በአጭሩ ግን ድንግል አይደለችም ነው። ጌታን ከመውለዷ በፊት ኦኬ ድንግል ናት። ጌታን ከወለደች በኋላ ግን ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ተይዞ እስከምትወልድ ድረስ አላወቃት የሚለውን ይዘው እና ደግሞ ወንድሞቹ የሚለውን ይዘው ልጆች አላት ይላሉ ፔንቴኮስታሎች። ኦኬ ይሄ የሉተሪያን ፔጅ ነው። አሮ መጽሐፍ ይሄን ዌብሳይት ጠቅማችሁ ታቆን አላውቅም። ያድሻ ማርቲን ሉተር ኢንግሊሽ ይላል። የማርቲን ሉተር ወርኮች ያለበት ነው ጠቅላላ ማለት ነው። ይሄ ማለት ነው ይሄ እና ኤቭሪ ሰርሞኖቹ የተናገራቸው የጻፋቸው ምናምን በሁሉ ነገር አለ እዚህ ጋር እና አሪፍ ዌብሳይት ነው። ከዛ ላይ አንዳንድ ኢንፎርሜሽኖች ኮምፓይል ለማድረግ ሞክሬያለሁ። እሺ ስለ ንጥቀት እስቲ መጀመሪያ ሙሉ ወንጌል ምን ታምናለች የሚለውን እኔ ይሄ የሙሉ ወንጌል መጽሐፍ ነው። የሙሉ ወንጌል የእምነት መግለጫ መጽሐፍ ነው እንደምታውቁት። ይኸው ከፍ አድርጎ ማሳየት ካስፈለገ ይኸው ሙሉ ወንጌል አማኞች ቤተክርስቲያን ይላል። ገጽ ስንት ላይ ነው ያለው መሰላችሁ? ገጽ 222 ከ221 ጀምራችሁ ማንበብ ትችላላችሁ። ኤስካቶሎጂ ይላል። ኤስካቶሎጂ ማለት ወደፊት ሊፈጸሙ ስላላቸው ነገሮች የሚያስረዳ የስነ መለኮት ትምህርት ይላል። እግዚአብሔር ለሰዎች የሰጠው ድነት የሚያገለግለው ላለፈው ለአሁኑና ለወደፊት ጭምር ነው። ምንም እንኳን መንፈስ ቅዱስ አማኞችን ያለማቋረጥ ለዘወትር ከኃጢአት የሚጠብቃቸው ቢሆንም የአሮጌው ሰው ባህሪ ዘወትር በውስጣቸው ይኖራል። በመንፈሳዊ ሕይወታቸው ያደጉና የበሰሉ አማኞች ዘወትር በፊታቸው የሚጋረጠውን ኃጢአት የሚቋቋሙበት ጸጋ አላቸው። ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ አሁን ይህንን መሰረት አድርገው እንግዲህ እዚህ ጋር ምንም ይላለ የቤተክርስቲያን መነጠቅ ይሁት የቤተክርስቲያን መነጠቅ ክርስቶስ ለቅዱሳኑ የሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ ይላሉ። ሙሉ ወንጌሎች ፔንቴኮስታሎች ምን ይላሉ? ክርስቶስ ለቅዱሳኑ በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህ ምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ጌታን በአየር ለመቀበል እንነጠቃለን። በደንብ አስተውሉችን ጥቅስ በኋላ ላይ መካነ ኢየሱሶች ደግሞ ሉተሪያን ደግሞ እንዴት እንደሚያብራሩት እንድታዩ ፈልጌ ነው። የመነጠቅ ትምህርት እውነት የአዲስ ኪዳን የቤተክርስቲያን የሚመለከት ስለነበር በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤላውያን የተሰወረ ነበረ። ኤፌሶን 3 ጳውሎስ ራሱ ስለመነጠቅ ሲናገር ሚስጢር ብሎታል። ሚስጢር ነው። አንደኛ ቆሮንቶስ ምዕራፍ 15 እርሱም ይህ ሚስጥር የተቀበለው ቀጥተኛ ራእይ በመሆኑ በጌታ ቃል አማካኝነት ነበር ብሎ ያምናሉ። ሙሉ ወንጌሎች ፔንቴኮስታሎች ይኸው የክርስቶስ የፍርድ ወንበር፣ የበጉ ሰርግ ራት፣ ታላቁ መከራ እያሉ ያመጣሉ። የክርስቶስ ዳግም ምጽአት ይኸው የመከራው ጊዜ ልክ ክርስቶስ ተመልሶ በመጣበት ምድር ሲገለጥ ያበቃል ከዚያችም ወራት በኋላ ስለሚል ብለው ይሄን ያምናሉ ሙሉ ወንጌሎች። እሺ እንዲሁም በህይወት የሚኖሩት ህዝቦች ፍርድ ይላል። ይቀጥላል። እሺ እንትንስ ምን ታምናለች? መካነ ኢየሱስ ምን ያምናሉ የሚለውን ከቡክ ኦፍ ኮንኮርድ የመጀመሪያ አማርኛውን ላሳይ። እሺ አማርኛው ላይ እንዲህ ይላል። አማርኛውን የተገባሁት የኦክስበርግ ኮንፌሽኑ ላይ በሉተሪያን መጽሐፍ ይሁት ይኸው 17ኛው አንቀጽ ላይ የኦክስበርግ ኮንፌሽን 17ኛው አንቀጽ ላይ እንዲህ ይላል። ሉተሪያን ወይ መካነ ኢየሱስ ምን ያምናሉ? በዓለም ፍጻሜ ስለ ክርስቶስ ለፍርድ መመለስ ይላል። በዓለም ፍጻሜ ክርስቶስ ለፍርድና ሙታን ሁሉ ሕያዋን ለማድረግ ይገለጣል ብለው ደግሞ ያስተምራሉ። ለጻድቃንና ለተመረጡት የዘላለምን ሕይወት ፍጻሜ የሌለውን ደስታ ይሰጣል። ነገር ግን አመፀኞችና ዲያብሎስን ፍጻሜ በሌለው ስቃይ ይፈርድባቸዋል። ለተኮነኑ ሰዎችና ዲያብሎስ ቅጣት ፍጻሜ ያለው ብለው የሚያስቡት
ዳግም አጥማቂዎችን ያወግዛሉ። አያችሁት? ልድገመው። ምን ይላል? ለተኮነኑ ሰዎችና ለዲያብሎስ ቅጣት ፍጻሜ አለው ብለው የሚያስቡትን ዳግም አጥማቂዎችን ያወግዛሉ። እነማ? እነ ሉተሪያን። ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ክፉዎች ደግሞ በየስፍራው ሁሉ ይጨነቃሉ፣ ይጨቆናሉ እያለ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። እንዲህ ነው። እኔ ሉተር በጣም ደስ የሚለኝ አውጋዥ ነው። በቃ ምንም ችግር የለበትም። ጎበዝ ነው። በቃ ቆፍጠን ያለ ነው። ቅድም አይታቸዋል። እኛ እንነጠቃለን፣ ሌሎቹ ለመከራ አሳልፈው ይሰጣሉ ብለው እነ ሙሉ ወንጌል ያምናሉ። እነ መካኒሱ ደግሞ ምን አሉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ትዝ ይላችኋል፣ በፍርድ ወንበር እንቀመጣለን፣ እነግሳለን ያሉት ወገኖቻችን፣ እንነጠቃለን፣ እንሄዳለን። እኔና ዮሐድዬ መሬት ላይ እንቀላለን፣ ጋዲሳንም ጨምሮ። አሁን ደግሞ መመሪ ፍሬም መጥተውልናል። አንት ሺማ አንደኛው የሚቀር ነው እንዲሁም። ከዛ እናንተ ለመከራው አሳልፎ ትሰጣላችሁ፣ እኛ ከላይ ሆነን እንሽከረከራለን፣ እናያቸዋለን ሲሉን ትዝ ይላችኋል። ከዛ መካነ ኢየሱስ ደግሞ ትመጣና ምን ትላለች? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ፣ እኛ 1000 ዓመት ስንነግስ የሚሉት ማለት ነው ሙሉ ወንጌሎቹ ፔንቴኮስታሎቹ። 1000 ዓመት እነዚህ ሲይዙ፣ ክፉዎች ደግሞ በየስፍራው ላይ ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎች ደግሞ ያወግዛሉ። ስለዚህ መካነ ኢየሱስ ሙሉ ወንጌልን ታወግዛለች ማለት ነው። ሉተሪያን ጴንጤቆስጣሎችን ያወግዛሉ ማለት ነው። ከዛ ግን አንድ ነን ይላሉ ማለት ነው። አንድ ነን ይላሉ ማለት ነው። አሁን ይህን ሰሞን እንዳያችሁት በቃ የኦርቶዶክስን ጉዳ እናወጣለን፣ መከራ ነው የምናሳያችሁ። ጠረጴዛው ይዞራል ተባለ፣ ወንበሩ ይዞራል ተባለ። ከዛስ በኋላ ገር ላይ የምትሰሩ ተሰባሰቡ ተባለ ማለት ነው። ገር ላይ የምትሰሩ ሰብሰብ በሉ ኑ ተባለ። ለምን? የምታፋቅራቸው ገድል ናት እንጂ ያውቁታል እርስ በእርሳቸው ትምህርት እንደሌላቸው፣ እርስ በእርሳቸው አንዱን አንዱ እንደሚያወግዝ። ቅድም የውሃድሻ ጋዲሳ ቤት 1000 አጋንንት የሰፈረባችሁ ኑ እያለ ይጠራቸዋል ጭራሽ ሊያወግዛቸው ማለት ነው። ኦኬ አሁን ደግሞ ይኸው እዚህ ጋር እነዚህ ዳግም አጥማቂዎች እያለች ጭራሽ ዳግም አጥማቂ ደግሞ የአይሁድን አመለካከት የያዙ የአይሁድን ትምህርት የያዙ እያሉ ሙሉ ወንጌል ሉተሪያን እነዚህን ጴንጤቆስታሎችን ያወግዛሉ ማለት ነው። ከዛ ግን በገድልና በድርሳን አንድ ነን ይሉናል ማለት ነው። እሺ ይህን ደግሞ እስቲ በእንግሊዝኛ ደግሞ እንየው። ይኸው ይሄ የሉተር ይሄን ዌብሳይት ከፈለጋችሁ የታገኙታላችሁ መሰላችሁ? ዌብሳይት ይኸው the Lutheran Church Missouri Synod ይላል። እዚህ ላይ ታገኙታላችሁ። እሺ በጣም አሪፍ ዶክመንት አለ ስለ ሉተሪያ ማጣት ከፈለጋችሁ። እዛ ላይ ፒዲኤፎች አሉ። ለምሳሌ ምን የሚል ፒዲኤፍ አለ? ይሁት concerning the coming of our Lord Jesus Christ and our being gathered to him ይላል። ሁለተኛ ተሰሎንቄ ላይ ያለውን a Lutheran response to the left behind serious ይላል። ያችሁት ሉተራን የመለሱላቸው ለነማ ለነዚህ እንነጠቃለን፣ እንወሰዳለን፣ እናንተ መድሬ ትቀራላችሁ ምናምን ለሚሉት የሉተራን መልስ ይላል። ኦኬ አንደኛው ይሄ ነው። ሁለተኛው ደግሞ ጭራሽ እንዲሁም ይሁት እዚህ ጋር the end times ብለው ድጋሚ መልስ ሰጥተውበታል። ይሄው the end times ብለው ይሄው the end times a study on eschatology and millennialism ይላል። ኦኬ ከዛም ይላል እዚህ ጋር ጭራሽ እንዲሁም ቅድም ያሳዩአችሁን ልዩነታቸውን ማለት ነው በምን ያስቀምጣሉ መሰላችሁ? በስዕል መት ያስቀምጣሉ። ስዕሉ በጣም ስለሚገርመኝ ነው ማሳያችሁ። ይሄን ስዕል ላሳያችሁና እርስ በእርስ ግን እንዴት እንደማይስማሙ በዚህ በክርስቶስ እንነጠቃለን አንነጠቅም እንዲህ ባል ነገር የለም። ክርስቶስ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል፣ ያን ጊዜ ዓለም ፍጻሜ ላይ ይላሉ መካነ ኢየሱሶች ሉተሪያን። እነ ጴንጤቆስታል ደግሞ አይ መጀመሪያ እንነጠቃለን፣ በአየር ላይ 1000 ዓመት እነግሳለን፣ እንደዚህ ደግሞ በምድር ላይ እነግሳለን ይለናል ማለት ነው። ኦኬ እሺ ይህን ስል ተመልከቱት። እኔ በጣም ነው ደስ የሚሉኝ ሉተሪያኖች። ሉክ ልዩነታቸውን ዛርጎ እንዳስቀመጡት
እሺ የመጀመሪያው ዲስፔንሴሽናል ፕሪሚሊያኒዝም ይባላሉ እነዚህ። ቸርች አለች፣ ከዛ ሴክሬት ሪተርን ኦፍ ክራይስት ይላል። ይህ ሚስጥራዊ የሆነው የክርስቶስ መምጣት ይላል። እቺ እንግዲህ ደመና መሆኗ ነው እዚህ ጋር የምታዩት። እቺ ደመና ናት። ከዛ ያው ከደመና ከላይ ይመጣል። ከዛ ሪዘሬክሽን ኦፍ ጀስት ኦፍ ራፕቸር ይላል። ከዛ እዚህ ጋር ከሙታን የሚነሱ ደግሞ አሉ፣ የሚነጠቁ ማለት ወደ ላይ እዚህ ጋር የምታዩት። ኦኬ ከዛ እዚህ ጋር 7 year ትራይቡሌሽን አለ። እዚህ ጋር ደግሞ የ7 ዓመቱ መከራ አለ። ይሄ እንግዲህ መከራ መሆኑ ነው። ኦልሬዲ እነዚህ ተነጥቆ አምልጠዋል። ይሄኛው አያገኛቸውም። እኛን እዚህ ጋር የሚያገኛቸው ማለት ነው እነ ዮሐድዬን፣ እኔን፣ አንትሽን፣ ጋዲሳን፣ በቃ አኬን ሌሎችም ወንድሞቻችንን እዚህ ውስጥ አሉ። መከራ እናያለን ማለት ነው። ከዛስ ይሄ ሚስጥራዊ አመጣጡ ነው ይላል። ይሄ ሚስጥራዊ አመጣጡ ነው። እዚህ ጋር ምንም አይታያችሁም አይደል? ባዶ ነው። ዝም ብሎ ነጠብጣብ እንደ ዝናብ አይመስልም። ምክንያቱም ሚስጥራዊ ነው ይላል። ይሄኛው ግን በግልጥ ደግሞ ሲመጣ ነው። እዚህ ጋር እንግዲህ ክርስቶስ መሆኑ ነው። እዚህ ጋር በግልጥ ሲመጣ ነው። እዚህ ጋር የእጁን የዘረጋ የሰው ነገር ይታያቸዋል። ከዛ ቪዚብል ሪተርን ኦፍ ክራይስት ይላል። ከ7 ዓመቱ መከራ በኋላ ደግሞ ክርስቶስ እየታየ ይመጣል። ሺፕስ ጎትስ ጀጅመንት ይላል። የበጉና የፍየሎቹ ፍርድ ቀን ይላል። ከዛ ደግሞ 1000 ዓመት በኋላ ከ1000 ዓመት በኋላ ምክንያቱም እንነግሳለን ብለዋላ ወገኖቻችን፣ ይነግሳሉ። ከ1000 ዓመት በኋላ ሰይጣን ደግሞ ይታሰራል ይላል ደግሞ እዚህ ጋር። ከዛ resurrection of the unjust while throne judgment ይላል። ከዛ አዲሷ ሰማይና አዲሷ ምድር ቻት new heaven and new earth ይላል እዚህ ጋር እንደምታዩት። ይሄ አንደኛው እይታ ነው። እሺ ሁለተኛው እይታ ይሄው የሂስቶሪክ ፕሪሚሊኒየም የሚባሉ ደግሞ ቸርች አለች። ይሁት ከላይና ከታች ልዩነቱን እዚህ ጋር እነዚህ ሁሉ የሉም። እነዚህ ሁሉ የሉም። ይሄ ደግሞ በቃ ወጥ ነው፣ ፍላት ነው እንደምታዩት። ይሄ ወጥ ነው፣ ምንም ነገር የለም፣ ሚስጥራዊ ነገር የለ፣ የሚመጣ ጌታ የለ። ከዛ ይሄው ወጥ ነው። ከዛ ሰከንድ አድቬንት ይልና ሪዘሬክሽን ኦፍ ዘ ጀስት ይላል። ከዛ ቅዱሳን ይነሳሉ፣ ጻድቃን በክርስቶስ ያመኑ ይነሳሉ ይላል። ከ1000 ዓመት በኋላ ሰይጣን ይታሰራል ይላል። እያለ እንግዲህ ይቀጥላል። ይሄ አንደኛው ነው። ሌላው አመላከት ደግሞ እዚህ ጋር አለ። ይኸው እዩት፣ የአመለካከት ልዩነት። ሶስተኛው ደግሞ ፖስት ሚሌኒያ የሚባሉት ናቸው። ደግሞ ፖስት ሚሌኒያሊዝም። እነዚህ ደግሞ ይኸው ሄደና 1000 ዓመት መጣ። ቤተክርስቲያን ናትች እንግዲህ ቸርች ናትች። ይኸው 1000 ዓመት መጣ። 1000 ዓመቱ ደረሰ። ከዛ ሰይጣን ጊዜ ተሰጠው መከራውን እንዲያበዛ። ከዛ ሰከንድ አድቨንት ይላል፣ የጌታ መምጣት ነው። ከዛ ዩኒቨርሳል ሪዘሬክሽን ራፕቸር፣ ሁሉም ሰው ደግሞ የሚወሰድበት የሚነሳበት ብለው ደግሞ ያስተምራሉ እነዚህ ደግሞ። ከዛ አዲሷ ሰማይና አዲሷ ምድር መጣች ማለት ነው። የመጨረሻው ደግሞ ይኸው አራተኛው ደግሞ ሚሊኒያሊዝም ደግሞ የሚባሉት እነዚህ ደግሞ ቸርች ኤጅ። እነዚህ ደግሞ ጭራሽ 1000 ዓመት ወደኋላ መጣ። ደግሞ 1000 ዓመት እዚህ ጋር መጣች እችት። ከዛ ሄደና ደግሞ ሰይጣን ተፈታ ማለት ነው እንግዲህ ፈተና ለማብዛት የጥፋት ልጅ። ከዛስ ጌታ ይመጣል ለመጨረሻ ጊዜ ሰከንድ አድቨንት። ከዛስ ዩኒቨርሳል ሪዘሬክሽን ራፕቸር፣ የዓለም ፍጻሜ ማለት ነው። ዓለሙ ይጠቀለላል። ከዛ አዲስ ምድርና አዲሷ ሰማይ ትወሰዳለች ይላል። የትኛውን እንቀበል? የትኛው ናችሁ እናንተ? ይሄኛው ናችሁ? ይሄኛው ናችሁ? ይሄኛው ናችሁ? የትኛው ናችሁ? ሉተሪያን ግን ምን ብለው ይመልሳሉ? እንዲህ ብለው ይመልሱላችኋል። ሉተሪያን ምን ብለው ይመልሳሉ? ይኸው ሉተሪያን ሪስፖንድ ለእነዚህ ለሚሉት ሰዎች ለሉተሪያን ሪስፖንስ ቱ ሌፍት ቢሃይንድ ሲንስ ሲሪየስ ይልና ምን ይላል? ይሁት ኮንክሉዥናቸውን ላሳያችሁ። እሺ ይሄ በጣም አሪፍ ስፔሲፊክ ኢሹ ይላል። እንዲያውም ማን ይላል? ይሁት እዚህ ጋር ማን ነው ይሄን ትምህርት ያመጣው? ይሄን እንጠቃለን፣ እንወሰዳለን፣ አየር ላይ እንሽከረከራለን ብሎ ይሄን ትምህርት ያመጣው ማን ይላል? The first person to propose the end times scenario adopted by Left Behind was an Anglican priest turned traveling evangelical preacher named John Nelson Darby ይባላል። ይሄን ያመጣው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ይሄው ማንም ይባል ይሄው ጆን ኔልሰን ደርቢ ይባላል። ይሄን እንጠቃለን እንወሰዳለን እያለ ያስተማረ ማለት ነው። ደርቢ arrived in the United States from England በ1862
ወደ አሜሪካ መጣ። ከየት? ከኢንግላንድ for the first of 7 visits during his new understanding of Christ's second coming. አያችሁት? አዲሱን አመለካከቱን፣ አዲሱን እሳቤውን፣ አዲሱን ትምህርቱን ይዞ ማለት ነው። Derby and Minister Cyrus Scofield, who would expand the evangelist idea in the influential Scofield Reference Bible, divided God relationship with the people into 7 H's. ከእግዚአብሔርና የሰው ልጅ ያላቸውን ግንኙነት በ7 ዓመታት ወይም በ7 ዕድሜ ከፈሉት። or dispensations. The current 6th era begin with the days of Jesus. The vision include a rapture in which Christians will be snatched up to heaven before the beginning of an increasingly hellish 7-year tribulation ይላል። ምን ብለው አስተማሩ ማለት ነው? አዲሱ ትምህርት ይዞት የመጡት ምንድን ነው? እንግዲህ በ1862 ታስቡት ምን አዲስ ትምህርት ይዘው መጡ ማለት ነው? ይሄን ጆን ደርቢ እግዚአብሔር ክርስቶስ አምላካችን ከመምጣቱ በፊት ክርስቲያኖች ይነጠቃሉ። መከራው ከመምጣቱ በፊት ትራይቡሌሽን ከመሆኑ በፊት ክርስቲያኖች ይነጠቃሉ፣ ወደ ገነት ይወሰዳሉ ብሎ አስተማረ። ኦኬ እሺ። prior to Derby influence እዚህ ጋር ምን እንደሚል ከደርቢ በፊት ይላል። ከደርቢ አዲሱ ትምህርቱ በፊት most Christians understood ይላል። የቀደሙት ክርስቲያኖች አብዛኛው ክርስቲያኖች rapture የሚለውን ይላል the word rapture ንጥቀት የሚለው እንዴት ነው የሚረዱት? as an event that would happen simultaneously with the final resurrection and the end of the age ይላል። የቀደሙት ቤተክርስቲያኖች የሚረዱት ንጥቀት የሚለውን የዓለም መጨረሻ ቀን፣ ዓለም የምትጠቀለልበት ቀን፣ ክርስቶስ አምላካችን ለመጨረሻ ጊዜ መጥቶ የዓለም ፍጻሜ የሚሆንበት ቀን ብለው ነው የሚረዱት። ጆን ደርቢ መጣና ግን ምን አደረገው ማለት ነው? አዲስ ትምህርት አስተማረ ማለት ነው። ያው yet Derby uniquely repositioned it to take place at the end of the era of the church and just before the tribulation. ስለዚህ ደርቢ መጣና ምን አደረገ? አዲስ ትምህርት አስተማረ ማለት ነው። ዓለም ከማለፏ በፊት ዓለም ሁሉ ከመጠቅለሏ በፊት እንደውም ጊዜ ያለ ጭራሽ እንደዚህ የሚባል ነገር የለም፣ መጀመሪያ ንጥቀት አለ ብሎ አስተማረ። He then taught that the end of 7 years of tribulation Christ would return and defeat the Antichrist and commence of the 7th dispensation, the millennium, a 1000-year glorious region on the earth ይላል። ያው በምድር ላይ 1000 ዓመት እነግሳለን። የጥፋት ልጅ እንደፈለገ ሆኖ ከዛ በኋላ ደግሞ ክርስቶስ ይመጣል ያን የጥፋት ልጅ ያጠፋው። እስከዛ ድረስ ግን የጥፋት ልጅ እንደፈለገ ይሆናል። ለ1000 ዓመት ደግሞ እኛ እነግሳለን እያለ የሚያስተምር አዲስ ትምህርት ማን ይዞ መጣ ማለት ነው? ጆን ደርቢ ይዞ መጣ ማለት ነው። ይህንን ትምህርት ሉተራውያን አይቀበሉትም። እንደዚህ የሚባል ነገር የለም፣ እንደዚህ የሚባል ነገር የለም ብሎ ሉተራውያን የሚያምኑት። ይሄ መጽሐፍ በጣም ነው የሚገርማችሁ። ኢቭን ምንድነው ይሄ በእስራኤልና በቤተክርስቲያንና እስራኤል ምን ማለት ናት ይላል። ይሁት the relationship between old and new testament ምን ማለት ነው? ለዚህ ሁሉ መልስ የሰጠችባት ናት መካነ ኢየሱስ። ለማ ለነ ጴንጤቆስታል አስተሳሰብ ምን ለሚለው እንነጠቃለን፣ እንወሰዳለን፣ ሄደናል ለሚለው እንዲያውም ለዮሐንስ ራእይም ይሄው መልስ ሰጥቶበታል። ስለዚህ በጌታ ዳግም ምጽአት እንኳን ጴንጤቆስታሎች እንወሰዳለን፣ እንነጠቃለን፣ ከመከራው ፊት ከመከራው በኋላ እንደዚህ ብለው ገና ተስፋ ያደርጋሉ። 1000 ዓመት እንነግሳለን፣ እንሽከረከር ይላሉ። መካነ ኢየሱሶች ወይም ሉተሪያን ደግሞ ይሄ ኤክስ እንዲህ የሚባል ነገር የለም ብለው አንደኛ ቅድም እናሳያቸው በእምነት መግለጫቸው ይሄው ምን ብለው ጻፉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ የ1000 ዓመት እንነግሳለን የሚሉት ማለት ነው። ጴንጤቆስታሎቹ እነ ሙሉ ወንጌል ሲይዙ ክፎች ደግሞ በየስፍራው ሊጨነቃሉ፣ ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። ስለዚህ እንነጠቃለን፣ እንወሰዳለን፣ 1000 ዓመት እንነግሳለን የሚሉትን የአይሁድ አስተሳሰብ ብላ መካነ ኢየሱስ እነ ሙሉ ወንጌልን ትናገራለች ማለት ነው። እንዲሁም ጭራሽ ታወግዛቸዋለች። ስለዚህ በንጥቀት ትምህርት ፈጽሞ አንዱ አንዱን ያወግዛል፣ አንዱ አይግባባም። ይልቁንም በምንድነው የሚግባቡት? ገድላትና ድርሳናት። እሺ አረዘም ይቅርታ፣ የድንግል ማርያም ብቻ ያለውን ነገር ላሳይና ልጨርስ። መጽሐፉን ግን እየጠቆምኳችሁ ነው። እሺ መጽሐፉ ይኸው
ያው መጽሐፉ ማጠቃለያቸውን በጣም ጥሩ ማጠቃለያ ሰጥተዋል ሉተሪያኖቹ ይሄን ተቃውሞ ማለት ነው። ኦኬ እሺ የነገረ ማርያም በተመለከተ ይሄን ደግሞ እዩት። ሉተር ምን አለ ስለ ድንግል ማርያም? ሉተር ምንድነው ያለው ስለ ድንግል ማርያም? ያው sermon, the veneration of Mary is inscribed in the very depths of the human heart ይላል። እዩት። There cannot doubt that the Virgin Mary is in heaven. ድንግል ማርያም በገነት ናት፣ ምንም ጥርጥር የለውም አለ። How it happened we don't know. እንዴት እንደሆነ ግን አናቅም ይላል አይሉታል። በገነት ናት ግን እንዴት እንደሆነ አናቅም ይላል። And since the Holy Spirit has told us nothing about it, we can make it of no article of faith. It is enough to know that she lives in Christ ይላል። ከልጇ ጋር የምትኖር ናት፣ በገነት ነው ያለችው ይላል። እንዴት ገነት እንደገባች ግን አላቅም ይላል ሉተር። ሌላ ደግሞ ይላል ሉተር ይኸው እዩት። she is ይላል ድንግል ማርያምን ማርያም ማለት ናት highest woman and the noblest gem in the Christianity after Christ ይላል። ከክርስቶስ ቀጥሎ በጣም በክርስቲያኖች ህይወት ላይ ትልቋ ሴት ወይም የተከበረችው ሴት ኖብልስት የሆነች የተወደደች የተከበረች ሴት ማናት ይላል? ማርያም ናት ይላል። she is nobility, wisdom and holiness personified. We can never honor her enough. አመስግነናት አክብረናት ልንጠገብ አንችልም። still honor and praise must be given to her. ዛሬም ድረስ ለሷ ክብር እንዲሰጥ ምስጋና ልንሰጥ ያስፈልጋል። in such a way as to endure neither Christ nor the scripture ይላል። ክርስቶስን እንደምንሰጠው ሳይሆን እሷ ግን የተለየች ስለሆነች ለሷ የሚገባትን ክብር እንስጥ፣ ዛሬም ድረስ እንስጣት ይላል። ማ ሉተር አባታችሁ no woman is like you ይላታል። ደግሞ ይኸው እዚህ ጋር sermon feast of the visitation የሚለው ይኸው no woman is like you አንቺን የመሰለ ሴት የለም ይላል። you are more than Eve or Sarah ከሔዋንም ከሳራም ትበልጫለሽ ይላታል። blessed above all nobility, wisdom and sanctity ይላታል። ንጽሕት የሆንሽ ቅድስት የሆንሽ ከሁሉ የተከበርሽ ይላታል። ማ ሉተሪያን one should honor Mary as herself wished as she expressed it in magnificent ይላል። እሺ ስለ ዘላለማዊ ድንግልና ያለውን ላሳያችሁ። perpetual virginity ይኸው Christ our savior was the real and nature fruit of Mary virgin womb ይላል። ክርስቶስ የድንግል ማርያም የማጸኗ ፍሬ ነው፣ ምንድንበት ፍሬ ነው ይላል። this was without the cooperation of man ያለ ወንድ ዘር ያለው ማለት ነው። and she remained a virgin after that ይላል። ለዘላለም ድንግል ሆና ኖራለች ይላል። ይኸው የማ ሉተር ወርክስ የሉተር ስራዎች ይኸው ቮሊዩም 1 እስከ 30 እዛ ታገኙታላችሁ። ኦኬ ቻፕተሩም አለላችሁ። ይኸው sermon on John chapter 1 እስከ 4 ዮሐንስ ወንጌል ላይ ደግሞ ያስተማረበት። ሌላ Christ was the only son of Mary ይላል። ክርስቶስ የድንግል ማርያም ብቸኛ ልጇ ነው። and the Virgin Mary bore no children besides him ከክርስቶስ ውጪ ከሱ ውጪ ልጅ የላትም ብሎ ያስተምራል። ማ ሉተር I am inclined to agree with those who declare that brothers really mean cousins ወንድሞች የተባሉት ዘመዶቹ ለማለት ነው እንጂ ከድንግል ማርያም በስጋ የተወለዱ አይደለም ብሎ ያው ዮሐንስ ወንጌልን ሰርመን በሰጠበት ቻፕተር ከ1 እስከ 4 ላይ ታውታላችሁ ማለት ነው። ስለዚህ በድንግል ማርያም ዙሪያ እንኳን ሉተሪያንና ጴንጤቆስታሎች አይስማሙ። ይሄን ጥቂቱን ያነበብኩላችሁ። ይሄ ሁሉ የሉተር ነው። ይሄ ሁሉ ማለት ነው። ከዛ ደግሞ ይመጣና የነ ካልቪንም ይመጣል። ይሄው ካልቪንም ድንግል ማርያም ዘላለማዊ ድንግል ናት ይላል። ይሄው እነዚህ እንግሊም ይላሉ። ይሄ ሁሉ መጽሐፍቶቻቸው ሊንክ ነው። ስለዚህ ማናችሁ ነው ትክክል? ጴንጤቆስታሎች ናችሁ ወይስ ሉተሪያን ናቸው? ኦኬ ጴንጤቆስታሎች ማርያም ልጆች አሏት ብለው ያምናሉ። ሉተሪያን ደግሞ ያምኑ። ጴንጤቆስታሎች እንነጠቃለን 1000 ዓመት በየርለን ዞራለን እንገዛለን ይላሉ። ሉተሪያን አያምኑ። እንዲህ የሚባል ነገር የለም ይሏቸዋል። እንዲሁም ያወግዟቸዋል። የአይሁድ አስተሳሰብ ያላችሁ ይሏቸዋል። ስለዚህ ይሄንንም በደንብ እንድትለዩ ብዬ ነው። ካረዘምኩ ይቅርታ። ዮሐንስ ቀጥሉ። የምጨምረው ነገር ካለ ሐሳብ ስጥ። አይ ቲንክ አረዘምኩ ነው መሰለኝ። አረዘመም ያሬዶ በጣም አሪፍ
አድርገህ ነው ያቀረብከው እና በጣም ደስ ይላል። ቃልህ ያሰማልን፣ እግዚአብሔር ይስጥልን። በጣም አሪፍ ነው። አይ ቲንክ በማስረጃም ስለሆነ አሪፍ ማብራሪያ ነበረ እውነት ለመናገር እና መጽሐፍቶቹ አሉ ያዲ ልክላለሁ ከፈለካቸው የተወሰኑት አሉኝ ይመስለኛል። በዚህ በራፕቸር ዙሪያ ላይ የተጻፉት አሉ። በራፕቸር ጽሁፎች አሉኝ። ኦኬ አሪፍ ጻፉ። ችግር የለውም ግን የሌለኝን እንትን ትልክልኛለህ። አሳውቀኝና እሺ አድሻ መልካም። እሺ ቃልህ ታሰማልን። የተወሰነ ሀሳብ ልስጥ። ባኩ የምትጨምረው ሀሳብ አለ እዚህ ላይ ቪዲዮ ከፍቷል። የተወሰነ እዚሁ ላይ የእምነት መግለጫቸው ላይ ያስቀመጡትን እንትን እላለሁ እና ከዛም በፊት ግን ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ቃሎት ያሰማልን። ዲያቆን በደንብ አብራርቶታል። እኔ ደግሞ ማሳያችሁ ማለት በራፕቸር ዙሪያ ምንድን ነው የምታምነው ሙሉ ወንጌል በእምነት ማለት የእምነት ማስተማሪያው ላይ ያስቀመጠችውን ላሳያችሁ። አሁን ቅድም በእንግሊዝኛ ያሳዩትን ማለት ነው። አንዳንድ ነገሮችንም በዛ ውስጥ እናያለን። በነገራችን ላይ ሶላ ክርስቶስ የሚለው አንዱ ትምህርታቸው ነው፣ ግን አንድ ናቸው በሚለው ቅድም እንግዲህ የእምነት መግለጫቸውንም የሁለቱንም አሳይቶታል ዲያቆን። ቃሎት ያሰማልን። አንድ አይደሉም በፍጹም። እስቲ ግን ሙሉ ወንጌል እንዴት ነው ያስቀመጠችው ስለ እስካቶሎጂ ወይም ደግሞ ስለ ዳግም ምጽአት ወይም ስለ ክርስቶስ መምጣት በሚለው ላይ ተመልከቱ። የቤተ ክርስቲያን መነጠቅ ይላሉ። ቅድም አሳይቶታል ከመከራው በፊት። አሁን ስቴፕ ባይ ስቴፕ ስላስቀመጠው እንትን እንዳለ ክርስቶስ ለቅዱሳን በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ደግሞ ንጥቀት ይባላል። ይህም የምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተረጎመ ይላል። ስለዚህ የመጀመሪያ ምንድን ነው? መነጠቅ ነው፣ ይወሰዳሉ ማለት ነው። ይሄንን ያምናሉ። ከዛ ቀጥሎስ ምን ይሆናል? የክርስቶስ ፍርድ ወንበር ይካሄዳል ይላሉ። የክርስቶስ ፍርድ ወንበር ሲካሄድ ደግሞ እዚህ ጋር አስተውሎ የት እንደሚሄዱ አይታወቁም። በነገራችን ላይ እዚህ ጋር ተነጠቀ እንጂ የት እንደሚሄዱ የት እንደሚቀመጡ ምንም የሚታወቅ ነገር የለም። ኦኬ። ከዛ የክርስቶስ ፍርድ ወንበር ይላል። እዚህ ጋር በደንብ አስተውሎ እነሱ ተነጠቁ። እንግዲህ በእነሱ ቤት ክርስቶስ መጣ፣ እነሱን ነጠቃቸው፣ ወሰዳቸው። ከዛ ቀጥሎ ምንድን ነው የሚሉት? የክርስቶስ ፍርድ ወንበር ላይ ሁላችንም በክርስቶስ ፍርድ ወንበር ልንገለጥ ይገባናል ብሎ ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። በደንብ አስተውሉ። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው። በደንብ እዚህ ጋር አስተውሉ። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። ግድ እሺ። አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በደንብ አስተውሉ። ሽልማት ስለ ሽልማት ነው። ሽልማት ነው የሚቀበለው። ስለ ኃጢአት አይፈረድበትም። ኃጢአት ስለሰራ ማንም አይፈረድበት እና ኃጢአቱ ራሱ ይቃጠላል። በእነሱ አስተምሮት ደግሞ ኃጢአታቸው ምን ይሆናል? ከዛ ያዝኑታል። ኃጢአታቸው ስለሚቃጠል እነሱ ይመለከቱትና በሐዘን ይመለከቱታል። ምናቸው ስለሚቃጠል? ስራቸው። እነርሱ ግን ይድናሉ ይላል። ይሄ ሁለተኛ ነው ማለት እንግዲህ መጀመሪያ ቤተክርስቲያን ተነጠቀች። ከዛ በኋላ ይሄ ፍርድ ይካሄዳል። ከዛ ደግሞ እራት ይበላሉ። ዮሐዴ ያቺን አስታወስኩት በኋላ እና የበጉ ሰርግ እራት ያደርጋሉ። ታማኝ ለሆኑ ጌታ አገልጋዮች ሽልማት በሚሰጥበት ጊዜ በበጉ ሰርግ እራት ድግስ ይፈጸማል። እራት ይበላሉ ከክርስቶስ ጋራ ማለት ነው። እራት ከበሉ በኋላ አሁን ደግሞ መከራ ሊመጣ ነው ማለት ነው። መከራ ይመጣል። አሁን እነሱ ተወስዷል፣ ተነጥቋል፣ ሄዷል። ከዛ አሁን መከራ ሊመጣ ነው። ሰው በምድር ተፈጥሮ ከመጣና ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ የሰው ልጅ እንዲህ ያለ መከራ ስቃይ ተቀብሎ አያውቅም። አሁን እነሱ ተወስዷል፣ መሬት ላይ እንዳለ መከራ በመከራ ነው። በቃ ሰው ሁሉ
በሚሊዮን የሚቆጠሩ ጦርነቶች ይካሄዳል። አሁን እኮ እየተካሄደ ነው ጦርነቱ። በሚሊዮን የሚቆጠሩ ሰዎች ለጥፋት ይደረጋሉ። ኧረ በሚሊዮኖችም ተደርጎ አልፎ አይተናል። መጽሐፍ ቅዱስ ግን ከዚህ ሁሉ ስለባሰው ስለ ታላቁ መከራ ይናገራል ብሎ ይናገራሉ ማለት። ስለዚህ በጣም በቤተ ክርስቲያን ላይ አሁን መከራ ነው ምድር ላይ የሚመጣው። እነሱ ተነጥቋል። ኦኬ በዛን ጊዜ የሚቀሩት ወደ ንስሐ የሚመለሱ አለ፣ የማይመለሱ አለ ማለት ነው። ይቀጥልና አሁንም ክርስቶስ ዳግም ይመጣል። አሁን ቀጣዩ ነው። አሁን ክርስቶስ ዳግም ምጽአት ነው። ዳግም ምጽአት ማለት በእኛ ቤተ ክርስቲያን እንግዲህ ክርስቶስ አንድ ጊዜ መጥተዋል። አንድ ጊዜ ወደ ምድር ከመጣ በኋላ ደግሞ ድጋሚ ይመጣል አይደል? ዳግም ምጽአት ብለን እንጠራለን። እነሱ ደግሞ እንግዲህ ክርስቶስ መጣ፣ ነጠቃቸው፣ ከዛ እራት በሉ፣ ከዛ መከራ መጣ፣ አሁንም ድጋሚ መጣ ክርስቶስ። ዳግም ምጽአት የሚሉት የመከራው ጊዜ ልክ ክርስቶስ ተመልሶ በሚመጣበት በምድር ሲገለጥ ያበቃል። ከዛ ወራት መከራ በኋላ የሰው ልጅ በኃይልና በክብር ይገለጣል ብሎ ማቴዎስ 24ን እዚህ ላይ ነው የሚጠቅሱት ማለት ነው። በደንብ አስተውሉ። ከዛ ከመከራው በፊት የነበረው ቅዱሳን መነጠቅ ያጠቃሉ የጌታ ዳግመኛ መምጣት ጥቂቱ ክፍል ነው። ጌታ ሲመጣ በመጀመሪያ የሚገለጠው ለእስራኤል ነው። በደንብ አስተውሉ። መጀመሪያ የሚገለጠው ለማን ነው? ለእስራኤል ነው። በእነሱ አስተምሮት እነርሱም ሊያዩት ሕዝባቸው በመጀመሪያ እንዳልተቀበሉት በማስታወስ ታላቅ ልቅሶ ያለቅሳሉ። ጌታ በድል አድራጊነት በሚገለጥበት ክርስቶስ አይገዛንም የሚሉ ተቃውሞ። አሁን እዚህ ጋር እንዳስተዋላችሁት ለማን ነው የሚገለጠው? ለአይሁዳውያን ላልተቀበሉት እያሉ ነው። አሁን ስንት የተመላልሶ ማለት ነው። በጣም ነው የሚገርመው። ከዛ በኋላ ምን ይሆናል? በህይወት የሚኖሩ ህዝቦች ፍርድ። አሁን በህይወት የሚኖሩ ሚሊኒያሊዝም 1000 ዘመን ይመጣል ማለት ነው። 1000 ዘመን አሁን ንግስ ይመጣል። በምድር ላይ ይነግሳል ክርስቶስ አሁንም ድጋሚ ማለት ነው። አደም ባስተውሉ። ከዛ በምድር ላይ 1000 ዓመት ከኖረ በኋላ ቀጥሎ ምንድን ነው የሚመጣው? የ1000 ዓመት መንግስት ማለት ነው። አሁን ያልኳችሁ የ1000 ዓመት መንግስት በምድር ላይ አሉ። ይቀጥልና ሁለተኛ ትንሣኤና ታላቁ ነጩ ዙፋን አሁንም ሆነ። ሶስተኛ አራተኛ ነው ይሄ። አሁን ክርስቶስ 1000 ነገሰ። አሁን ደግሞ ሁለተኛ ትንሣኤና የታላቁ ነጭ ዙፋን ደግሞ መጣ። ከዚህ በኋላ ሁለተኛ ትንሣኤ ነው የሚመጣው። መጀመሪያ ተነስቷል። ቅድም ትንሣኤ ነበረ ሲነጠቁ። አሁንም ድጋሚ ትንሣኤ ይመጣል። ከነጩ ዙፋን ፍርድ ቀደም ብሎ በጌታ የሞቱት አማኞች ከሌሎች ሙታን ተለይተው ከመነሳት ወደ ሰማይ እንዳረጉ ተመልክተናል። እሺ፣ ይህ ሁለተኛ ትንሣኤ ግን ሙታን ሁሉ ይነሳሉ ብሎ ተስፋ የተሰጠበት ትንሣኤ ነው። ስለዚህ በዚህ ጊዜ ሰው ሁሉ ፍጹም በሆነ ሁናቴ ማለትም በነፍስ በስጋ በመንፈስ ሆኖ በጌታ ፊት ይቆማል። በነጩ ዙፋን ፍርድ ፊት የሚቀርቡት ያልዳኑት ብቻ ናቸው። አስተውላችኋል? ያልዳኑት ብቻ ናቸው በነጩ ዙፋን ፊት ለፊት እና ሌሎቹስ? በዚያም የሕይወት መጽሐፍ ይከፈትና ሰው ሁሉ በስጋ እንደሰራ በደል መጠን ይፈረድበታል። ጌታም ለፍርድ በዙፋኑ ላይ ይቀመጣል። አሁን እዚህ ጋር አማኞችን አያካትትም እያሉ ነው። እና በምድር ላይ ያሉት ሁሉም ላይ ነው ፍርድ የሚሰጡት ማለት ነው። ማ ጋር መጥቶ? ክርስቶስ ጋር መጥቶ እነሱ ናቸው ፍርድ የሚሰጡት። ከዛ የዘላለም ሁናቴ ያስቀምጣል። አሁን እነዚህ ሁሉ ጥንቅጥ በዚህ መጽሐፍ ላይ የምታገኙት በሙሉ በነገራችን ላይ ይሄ መጽሐፍ ገጽ 203 የእነሱ ነው። እሺ የሙሉ ወንጌል ነው። እሺ ከሌላም አይደለም፣ የራሳቸው ቤተ እምነት ሙሉ ወንጌል አማኞች ቤተ ክርስቲያን ነው የሚለው አይደል? የሙሉ ወንጌል አማኞች ቤተ መሰረታዊ ክርስትና ትምህርት አስተማሪ መመሪያ በሚለው ነው። አሁን በመጽሐፋቸው ያስቀመጡት ይሄንን የክርስቶስን ያመላለሱታል። አንዴ ይመጣል፣ ይወርዳል፣ ይመጣል፣ ይወርዳል። ኧረ ተውት ግን በጌታ ስንት ጊዜ እንደመጣ ስንት ጊዜ እንደተመለሰ እና የድፍረታቸው ጥግ ደግሞ እነሱም ለፍርድ ይቀመጣሉ፣ ይፈርዳሉ ሌሎች ላይ። ጭራሽ ደግሞ በኃጢአታቸው ምክንያት አይፈረድባቸውም እነሱ ማለት ነው። ምን ያህል አጋንንታዊ እንደሆነ በደንብ ተመልከቱት። እኔ አይደለሁም ያልኩት፣ ቅድም እንዳልኳችሁ ነው። እዚህ ጋር እንዳያችሁት ደግሞ ትክክለኛ መሆኑም ከዚህም ታገኛላችሁ። እሺ ለማየት የታተመ ከነሱ ነው።
የእነሱ መጽሐፍ መሆኑ ማለት ነው። እና እዚህ ጋር እንደተመለከታችሁት በኃጢአት ምክንያት አይፈረድባቸውም። ጭራሽ ኃጢአታቸውን ምን ያደርጋሉ? ቆሞ ነው የሚያዩት። እዚህ ጋር እንደምታዩት ኃጢአታቸው እንትን ሲሆን ቆሞ ያያሉ። ሶሪ እዚህ ጋር እንደምትመለከቱ የዚያን ጊዜ ደግሞ ግን አማኞች ለክርስቶስ ላደረጉት መሥዋዕታዊ አገልግሎት ሽልማት ይቀበላሉ። አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በቃ በኃጢአታቸው ምክንያት ምን አይፈረድባቸውም ተብሏል። ከላይ ይታያል። እዚህ ጋር ከላይ ተመልከቱት። ሁላችን በክርስቶስ ፍርድ ወንበር ፊት ይገለጥ ይገባናል። በክርስቶስ በዚህ ወቅት ስለ ኃጢአታቸው አይፈርድባቸው። ስለ ኃጢአታቸው ምንም ፍርድ አይሰጥም። ስለ ኃጢአታቸው ምንም ፍርድ የሚሰጥበት የለም። ስለዚህ እነሱ ጨራሽ ድጋሚ መጥቶ ፍርድን የሚሰጡ ናቸው። ይህን ትምህርት ነው የያዙት። እነዚህ ግን ሉተራውያን ማለት ነው አይዙትም። ሉተራውያን እንደዚህ አይነት ትምህርት አይዙትም። አንቀጽ 17ን ስትመለከቱት ቃል በቃል ቅድምም ዲያቆን አንብቦልናል። አንቀጽ 17ን ስለ እንደዚህ አይነት ነገር ያወግዙታል ጭራሽ ማለት ነው። ኮንደምን ነው የሚያደርጉት፣ ያወግዙታል። they condemn all others who are now spreading certain Jewish opinion like that before the resurrection of the dead the godly shall take possession of the kingdom of the world, the ungodly being everywhere surprised ብለው የሚያስቀምጡት ይህንን ያወግዛሉ። ቀጥታ ነው የሚያወግዙት። እንደዚህ አይነት የጂዊሽን አስተሳሰብ የያዙትን 1000 ዓመት መጥቶ መሬት ላይ ስለ ምድራዊ ነገር የሚያወሩትን ማን ነው የሚያወግዘው? ቦክ ኦፍ ኮንኮርድ መጽሐፈ ስምምነት አንቀጽ ስንት 17 ላይ ቃል በቃል the Christ return to judgment የሚለው አንድ ጊዜ ነው የሚቀበሉት። እንደዚህ አይነት ነገር ያወግዛሉ። ስለዚህ በሶላስ ክርስቶስ ላይ ጋር አንድ ናችሁ? አንድ አይደላችሁም። እብር ራሱ ማለት ነው። ስለ ነገረ ድህነታችሁ ምናምን ክርስቶስ ያዳነን ዓለምን ላይ አስቀምጠናል። እሱ ላይም አንድ አይደላችሁም ማለት ነው። አሁን በጸጋ ብቻ አንድ አይደላችሁም፣ በክርስቶስ ብቻ በሚለው አንድ አይደላችሁም፣ መጽሐፍ ቅዱስ ብቻ ላይ አንድ አይደላችሁም፣ እምነት ብቻ ላይ በሚለውም አንድ አይደላችሁም ማለት በጣም ፍርስርስ ያለ ትምህርት ያላችሁ ናችሁ እና ይቆየን። እሺ ዲያቆን መኩ በጣም እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን፣ ክህነት ይባርክልን፣ ከፍ ወዳለው ክብር ጸጋ ይድረሱልን። ዲያቆን እናመሰግናለን። የዋድሻ ቀጥል ሀሳብ ካለ ቃለ ሕይወት ያሰማልን። ዲያቆን መኩ አይ ቲንክ በሰፊ ተካሂዶበታል እውነት ለመናገር እና እኔ ዝም ብዬ አጠር አድርጌ ይሄ ስለ ቅዱሳን ምልጃ ያው የጴንጤዎቹ የታወቀ ነው አይደለ? እኛ አንዴ ወደ ክርስቶስ ስለቀረብን ሌላ ማንም አያስፈልገንም፣ የሚያማልድ ምናምን አያስፈልገንም፣ ክርስቶስ ራሱ አማላጅ ነው ብለው ስለሚናገሩ ከሱ ሌላ ምንም አያስፈልገንም የሚል ትምህርት እንዳላቸው ሁላችሁ የምታውቁት ትምህርት ነው። የሉትራንና የካልቪኒስቶቹ እምነት ምን ይመስላል? ቅዱሳን ደግሞ ይሄ ሶላ ዲ ግሎሪያ የሚለው ወይም ደግሞ ክብር ለእግዚአብሔር ብቻ የሚለውን ትምህርት አንጻር በቃ ክብርም የሚገባው ምስጋና የሚገባው ማን ብቻ ነው ብለው ነው የሚያምኑት? እግዚአብሔር ብቻ ነው የሚል ትምህርት አላቸው። እሱን በፕሮቴስታንቶቹ እንዴት ነው የሚታየው የሚለውን የተወሰነ ላሳየና አይ ቲንክ እኛ ጋር እየመሸ ስለሆነ ምናልባት ዲያቆን የሚቀጥሉ ከሆነ ሰው ካልሆነ ግን እንጨርሳለን ማለት ነው። እንግዲህ ለቅዱሳን ምስጋና ይገባል አይገባም ምናምን በጣም ብዙ ጊዜ ባለፈውም አክብሮት ይገባቸዋል፣ ቅዱሳንን ማክበር ተገቢ ነው ወይ የሚል ውይይት ራሱ ይሄ ስግደት ይገባል አይገባም የሚል ራሱ አንድ ሉትራና አንድ ጴንጤ ገብተው ነበር የምታስታውሱ ከሆነ እና በሉትራኑ ቅዱሳንን ማመስገን ራሱ ይገባል አይገባም የሚለውን ኦግስበርግ የእምነት መግለጫ መከላከያ ወይም ደግሞ አፖሎጂ ኦፍ
ኦግስበርግ ኮንፌሽን የሚል ማለት ነው። ኦግስበርግ ኮንፌሽን አፖሎጂ የሚለው ቡክ ኦፍ ኮንኮርድ ላይ አለ በአማርኛው ገጽ 216 ላይ ምን ብለው ይናገራሉ? ከቁጥር 4 ጀምሮ የእምነት መግለጫችን ይላሉ። ሉትራን የእምነት መግለጫ ነው። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ይላል። ለቅዱሳን ክብር መስጠት ይቀበላል። ይህም ክብር 3 ነገሮችን የያዘ ነው ይላል። ቅዱሳንን ማክበር ይቀበላል ይልና ቅዱሳን ማክበር ምን ማለት ነው? 3 ነገሮች በውስጡ ይይዟል። የመጀመሪያው ምስጋና ነው። ቅዱሳንን ማመስገን ያስፈልጋል ማለት ነው። ቅዱሳንን ማመስገን ይቀበላል ማለት ነው። የምህረቱን ምሳሌዎች ስለሰጠን የሰውን ዘር ለማዳን መፈለጉን ስላሳየን እንዲሁም መምህራንና ሌሎችን ስጦታዎችን ለቤተ ክርስቲያን ስለሰጠ ለእግዚአብሔር ምን ይላል? ለእግዚአብሔር ምስጋናንና እንዲሁም ምስጋና እንድንሰጥ ይጠበቅብናል ይሉና እነዚህ ስጦታዎች ታላላቅ ስለሆኑ ከሚገባ በላይ መሞገስ ይገባቸዋል። ራሳቸው ስጦታዎቹ ወይም ደግሞ ሰዎቹ ቅዱሳኖቹ ደግሞ ታላላቅ ስጦታዎች እነሱን ለሰጠን እግዚአብሔር እናመሰግናለን ይሉና እነርሱ ራሱ ታላላቅ ስጦታዎች ስለሆኑ ከሚገባ በላይ መሞገስ ይገባቸዋል ይሉና እንዲሁም ክርስቶስ ታማኝ መጋቢዎችን እንዳመሰገነ ማቴዎስ 25 ከቁጥር 21 እስከ 23 እነዚህን ስጦታዎች በታማኝነት ስለተጠቀሙ ራሳቸውን ቅዱሳንን ልናመሰግናቸው ይገባናል ይላል። ቅዱሳኑ ራሳቸው ምስጋና ምን ያስፈልጋቸዋል? ይገባቸዋል። ስለዚህ ልናመሰግናቸው ይገባል ይላሉ። ይሄ ሉትራኖች ናቸው። እነዛ ቀረ ከእግዚአብሔር ውጪ መመስገን መከበር ያለበት ማንም የለም፣ ክብር እንሰጣለን ይላሉ ሉትራኖች ለቅዱሳን። እነዛ ደግሞ አይ ክብርማ ለእግዚአብሔር ብቻ ነው ይላሉ። ባይዘወይ እነዛ ክብር ለእግዚአብሔር የሚለው ጴንጤዎች የሚረዱት ምንድነው? በቃ ከእግዚአብሔር ውጪ መከበር ያለበት ማንም የለም ብለው ነው። እነዚህ ደግሞ ከመዳን አንጻር ነው የሚታየው። ማለት ጸጋ የሰጠን በጸጋ ያዳንን እግዚአብሔር ብቻ ስለሆነ ያንን ክብር የምንሰጠው ለእግዚአብሔር ብቻ ነው የሚል ሐሳብ አላቸው። ቅዱሳንን ግን ያከብራሉ እና ያመሰግኗቸዋልም ጭምር ማለት ነው። ልናመሰግናቸው ይገባል ይላሉ። ሁለተኛው አይነት ደግሞ አክብሮት ነው። ምስጋና አለ፣ አክብሮት አለ ማለት ነው። የእምነታችን መጠናከር ነው ይሉና ጴጥሮስ ከክህደት በኋላ ይቅር መባሉን በምናይበት ጊዜ እኛም ደግሞ በእውነት ጸጋ ከኃጢአት በላይ እጅግ ተትረፍርፎ የሚበዛ መሆኑን ለማመን እንበረታለን እና ስለምንበረታ ሶስተኛው አክብሮት መምሰልን ነው። አክብሮት ራሱ በ3 ይከፍሉታል። አንድ እነሱን እየመሰልን እንድንሄድ ያደርገናል። ሁለተኛው ደግሞ ሶስተኛው አክብሮት ደግሞ መምሰልን ነው። እነሱን መምሰል ማለት ነው። በመጀመሪያ እምነታቸውን ከዚያም ሰዎች በጥሪዎቻቸው መሰረት ሊመስሏቸው የሚገቡትን ሌሎች በጎ ምግባራቸውን መምሰል ነው ይላል። እነሱን ስናከብራቸው ምን አርአያቸው አምሳላቸውንም ምን እንድንል ነው ማለት ነው? እንድንከተል ያደርገናል ማለት። ስለዚህ ተጠቃሚዎቹ እነዚህን እውነተኞች አክብሮቶች አይፈልጉም ይልና የሚከራከሩትም አደገኛ ባይሆንም እንኳን በእርግጥ አስፈላጊ ስላልሆነ ስለ ልመና ብቻ ነው ማለት። ይሄ እነሱን መለመን ግን ማክበር ማለት ግን እነሱን እንጠይቃቸዋለን እንለምናቸዋለን ማለት ግን አይደለም የሚለውን ያነሳሉ። ከዚህ በተጨማሪ መላእክት እንደሚጸልዩልንም እንቀበላለን ይላሉ ሉትራኖች። መላእክት ለክርስቲያኖች ይጸልያሉ የሚለውን ትምህርት እንቀበላለን። እንቀበላለን ይላሉ። ምክንያቱም መልአኩ በዘካርያስ ምዕራፍ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳን የማትመራቸው እስከ መቼ ነው ብሎ መልአኩ ሲጸልይ ተመልክተናል። የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ
ለጠቅላላ ቤተክርስቲያን እንደ ጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ደግሞ ይላሉ። ኦኬ አሁን ምንድነው ሉተራኖች የሚቀበሉት? አንድ ቅዱሳን ሆነው በምድር ላይ ያሉ በአጠቃላይ ስለ ቤተክርስቲያን እንደሚጸልዩ ሁሉ በስጋ ከተለዩ በኋላ በሰማይም ሆነው ለአጠቃላይ ቤተክርስቲያን ምን ይላሉ? ይጸልያሉ ብለው ያምናሉ። መላእክት ያማልዳሉ፣ ቅዱሳንም በሰማያት ሆነው ያማልዳሉ ብለው ማን ያምናል? ሉተራኖች ብቻ አይደሉም፣ ባይዘው ካልቪኒስቶችም ራሱ ካልቪን ኮሜንታሪ ኦን ዘካሪያ ወይም ደግሞ የዘካርያስ ማብራሪያው ምዕራፍ 1:12 ላይ there is the nothing wrong if we say that any one of the angels prayed for the church ማንኛውም ሰው መላእክት ለቤተ ክርስቲያን ወይም ደግሞ በምድር ላይ ላለችው ቤተ ክርስቲያን ይጸልያሉ ቢል ምንም ችግር የለውም፣ ምንም ስህተት የለውም ብሎ ካልቪን ራሱ ያምናል ማለት ነው። ስለዚህ ሪፎርምድ ፕሮቴስታንቶች፣ ሉተራንና ሪፎርምዶች የቅዱሳንን ምልጃ ይቀበላሉ። ፕላስ ደግሞ ለእነርሱ ማመስገን ምስጋናንም ይቀበላሉ። ማመስገን ብቻ ሳይሆን ምን ጭራሽ ኮሜሞሬሽንም መታሰቢያ በዓለም ቀንም አላቸው። ይህን ዌብሳይት ታውቁታላችሁ። የዩናይትድ ስቴትስ ኦፍ አሜሪካ ላይ ያለ የሉትራን ቸርች ነው። ሉትራን ቸርች ኦፍ ሚዙሪ ሲኖድ የሚባለው ማለት ነው። ፕሮፌት ለምን እንደወጡ አላውቅም። ፕሮፌት ወጡ ለካ እኛ ቤትም ምልጃል ሲባል ወጡ መሰለኝ። እሺ ቅዱሳንን ኮሜሞሬት ያደርጋሉ። መታሰቢያ በዓል አላቸው። ቅዱሳንን ያስባሉ። ያው ማመስገን ያስፈልጋል። እነሱን ማመስገን ተገቢ ነው የሚል አንብበናል። ፕላስ ደግሞ ማክበር ተገቢ ነው የሚል አንብበናል። እነሱን እንዴት ነው የሚያከብሯቸው? ቀን አላቸው። ቅዱሳኑ የሚታሰቡበት ቀን አሏቸው ማለት ነው። ለምሳሌ ከጃንዋሪ ስንጀምር ጃንዋሪ 2 ዊሊያም ሎዌ የሚባል ፓስተር አለ። እሱን ኮሜሞሬት ያደርጋሉ። በ10 ጃንዋሪ 10 ባሲል ዘ ግሬት ኦፍ ሲዛሪያ ታላቁ ባሲሊዮስ፣ ግሪጎሪ ኦፍ ናዚናንዘስ፣ ጎርጎሪዮስ ዘእንዚናዙ፣ ግሪጎሪ ኦፍ ኒሳ፣ ጎርጎሪዮስ ዘኑሲስ። ኦኬ እነዚህ ፓስተርስ ኤንድ ኮንፌሰርስ ተብለው ኮሜሞሬት ይደረጋሉ፣ ይታሰባሉ ማለት ነው። ይሄ በሉትራን ቸርች ነው፣ በሉተራውያን ወይም ደግሞ በመካነ ኢየሱስ ማለት ነው። ጃንዋሪ 20 ቀን ተሰጥቷቸው የሚለው እንዳስምርበት የዋድሻ ቀን ዴዲኬት ተደርጎላቸው ቀን ተሰጥቷቸው ነው እኮ ቀን ተሰይሞላቸው ቀን አዎ እሱንም በደንብ አስፈልግ። ብዙ ጊዜ ጴንጤዎች ታስታውሳላችኋል፣ እነ ፓስተር ዳኒ ታስታውሳላችሁ። ኦርቶዶክሶች ከ1 እስከ 30 ምናምን በቃ ለቅዱሳን እኮ ነው እንደዚህ እንትን እያሉ ጊዜያቸውን የሚያጠፉ አይነት ነገር የሚል ብዙ ክሶች ሰምታችኋል ከጴንጤዎች። እዛው እቅፋቸው ያሉ ሉተራኖች እና መካነ ኢየሱሶች ግን ቀን አዘጋጅተው ቀን ቆጥረው ቅዱሳንን ያስባሉ። ኦኬ ከህይወታቸውም እንማራለን እንመስላቸዋለን እያሉ ከዛ ደግሞ ምስጋናም ይሰጧቸዋል ላሳለፉት ላሳዩት ህይወታቸው ማለት ነው። ሳራን ጃንዋሪ 27 ወይም ጃንዋሪ 27 ደግሞ ዮሐንስ አፈወርቅን መምህር ብለው ያስባሉ ማለት ነው። ፌብሩዋሪ ከገባን እነ ያዕቆብ ወይም ደግሞ እስራኤል ተብሎ የተጠራውን ከአባቶች ወይም ደግሞ የእስራኤል አባቶች ከሚባሉ ያዕቆብን ያስባሉ። ፌብሩዋሪ 10 ሲላስ የጴጥሮስ እና የጳውሎስ ተማሪ የነበረው ሲላስን ያስባሉ። በ13 አቂላ እና ፕሪስቅላ የተባሉት የሐዋርያት ተከታዮች ኦኬ ባልና ሚስቶቹ ማለት ነው አጵሎስንም ጨምሮ ያስባሉ። የቫሌንቲኒያን ኦኬ ማርቲር የነበረ ፊሊሞን and ኦኒሲሞስ ያስባሉ። እንደዚህ እያሉ በጣም ብዙ አባቶች እነ ዮሴፍንም ኦኬ ሉቃስ፣ ዮሐንስ
አትናቴዎስ ታላቁ አትናቴዎስ ኦፍ አሌክሳንድሪያ የአሌክሳንድሪያ ታላቁ አትናቴዎስ ያስቡታል። ሲሪል፣ ሜቴዲዮስ፣ ሲሪልን ሜቴዲዮስ ማለት ታስታውሳላችሁ በ300 ኤዲ የነበረ እንግዲህ ስለ እመቤታችን ጸሎት የጻፈ ታላቅ አባት ነው። ሴንት ሜቴዲዮስ ማለት ነው። የእመቤታችንን የምስጋና ጸሎት ወደ እመቤታችንን ጸሎት ማድረግ እንደሚገባ የጻፈ አባት ነው እና እሱ ቅዱስ ብለው ምን ያደርጋሉ? ኮሜሞሬት ያደርጋሉ። ሲሪልንም ጨምሮ ማለት ነው። እነ ቆስጠንጢኖስ ኦኬ። ጀስቲን ማርቲር ታላቁ ሰማዕት የስጢኖስ ማለት ነው። the ecumenical councils of Nicaea የኒቅያ ካውንስል አባቶችን ጉባኤውን ያስባሉ። አይበለጠ ሲሪል ኦፍ አሌክሳንድሪያ፣ ቄርሎስ ዘአሌክሳንድሪያ፣ ሄሬኔስ ኦፍ ሊዮ ኦኬ። ቅዱስ ሄሬኒዮስ የሊዮ ያከብሩታል ወይም ደግሞ ያስቡታል ማለት ነው። ከዛ ነቢያትም አይዚ አለ፣ ኢሳያስ፣ ሩት ኦኬ፣ ኤላዚያ፣ ኢሳያስ ማለት ነው። ሕዝቅኤል ማለት ነው። ዮሐድዬ አንድ ሰው አስገብቼልሃለሁ። ላዛሪያስ ዮሐድሻ ይሄ ቢቻናል የሚባለው ውሸት ነው አሁን እያሳየው ያለው ስላለ ነው የሳብኩልና አውራው እስቲ አሁን እነዚህ አሁን የምታሳየውን ውሸት ነው እያለ ነበረ። እሺ በለጠ ነው ባይዘው አክቹአሊ በለጠ ነው እንዴ? እሺ ቀጥል። ይሄ ውሸት ነው። ማይከን ክፈል። እንዴት ናችሁ? ይሄ ውሸት ነው። አዎ አይ አሁን አንተ ቅዱሳን ልጅ ይቀበላሉ ብለህ አይደል የመጣው? አዎ ይቀበላሉ። ኦኬ እሺ። ወደ ፍጡር ይጸልያሉ? ቆይ መጀመሪያ ቅዱሳን ምልጃ በሰማይ ቆይ ስማይ መጀመሪያ ይሄን አሳየን። የቅዱሳን በሰማይ ያሉ ቅዱሳን ያማልዳሉ ብለህ ትቀበላለህ አንተ? በለጠ ሚስተር በለጠ ተመለስ ና። አይ ወደ ፍጡር ይጸልያሉ ወይ? በሰማይ ያሉ በሰማይ ያሉ ቅዱሳን ይለምናሉ፣ በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? የጠየቁን መልስ። ውሸት ነው ስትል ነበር። ሰማይ ያሉት ምንም ማስረጃ የለም፣ ግን ወደ ፍጡር ይጸልያሉ ወይ? ማስረጃ የለም። ሉትራኖች በሰማይ ያሉ በምድር ላሉት ቤተክርስቲያን ይጸልያሉ ብለው ያምናሉ። ትቀበላለህ? ወደ ፍጡራን አማልዱን ብለው እንደሚጸልዩ አሳየን። ከታች በምድር ላይ ላለችው ቤተክርስቲያን ቅዱሳን በሰማይ ያሉ ቅዱሳን ይለምናሉ ብለው ያምናሉ። ትቀበላቸዋለህ ወይ? ያማልዳሉ ባላልክም እንዴ? ያማልዳሉ። ወደ እነሱ አማልዱን ብለው እንደሚጸልዩ አሳየን ነው የምልህ። በምድር ላይ ላሉ ይለምናሉ ብለው ያምናሉ። ትቀበላለህ ወይ? አማርኛ ትሰማለህ? ስለዚህ አማልዱን ብለው አይጸልዩም አይደል? በሰማይ ያሉ ምድር ላይ ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? በለጠ እንደናንተ ወደ ፍጡራን ይጸልያሉ ወይ? አማልዱን የእኛን አንዴ ተወውና ውሸት ነው ያልከው። በሰማይ ያሉ ቅዱሳን በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? አይ በቃ ጭቅጭቅ ነው። እንደምታውቀው ነው። ኢነርጂ ነው የምጨርሰው፣ ጉልበትን ነው የምጨርሰው። የታወቀ ነው። አዎ ባይዘው በለጠ የመስማትም የማሰብም ችግር አለበት ብዬ አስባለሁ። እውነት ለመናገር ይሄ ስድብ አይደለም፣ ወይም ደግሞ ያለ ስሙ መስጠት አይደለም። እውነት ለመናገር ሁለቱም ሰው ሊያጣ አይችልም አይደለ? ማሰብም መስማትም አይደል? ጥያቄው እናንተ እንደዚህ ብላችሁ ታምናላችሁ፣ ሉትራኖች እንዲህ ብለው ያምናሉ ብለን ተናግረን ውሸት ብለህ ጽፈህ ስትገባ እናንተ እንደዚህ ትላላችሁ ትላለን። ኦኬ። ስለዚህ ማለት ሉትራኖች እንዲህ ብለው ማመናቸው ኦልሬዲ ታውቃለህ ማለት ነው። ስለዚህ ይሄን መመለስ ትተህ ግን ምንድነው የምትለው? ወደ እነሱ ይጸለያል አይጸለይም? እሱ ማን አነሳ? አንስተናል? አያነሳንም። በሰማይ ያሉት ምድር ላይ ላሉት ይጸልያሉ የሚል ያምናሉ። ፕላስ ደግሞ ቅዱሳንን የመታሰቢያ በየዕለቱ ያስቧቸዋል። መታሰቢያ ዕለት አላቸው። አንዱ ሳናነሳ መጫወት ጀምራል። ኤኒዌይስ እና እነዚህ ሁሉ እንግዲህ አኑዋል ማለት የዓመቱን ሁሉ የሚከበሩበት በዓል እነ ጆን ኦፍ ደማስከስ ሳይቀር ዮሐንስ ዘደማስቆ ጭምር ማለት ነው ስለ ቅዱሳን
ለቅዱሳን ስዕላት ዲፈንድ ያደረገ አባት እነሱ ሴንት ብለው መታሰቢያ ቀን አላቸው ማለት ነው። አምብሮስ ኦፍ ሚላን ክህነት በደንብ አስተውል። አምብሮስ ኦፍ ሚላን ማለት ክህነት ከቤተ ክርስቲያን ውጭ በጭራሽ ሊገኝ አይችልም። ከቤተ ክርስቲያን ውጭ ያለ ክህነት ደግሞ ኢንቫሊድ የሆነ ክህነት ነው ብሎ የሚያምን ታላቅ አባት ነው። ሳሊቬሽን ደግሞ ከቤተ ክርስቲያን ውጭ አይገኝም የሚል ነው። ቅዱሳን ደግሞ በሰማያት ያሉ ይጸልያሉ፣ ወደ እነሱም እንጠይቃለን እንለምናለን ብሎ የሚያምን ታላቅ አባት ነው አምብሮስ ኦፍ ሚላን። በእነሱ አስተምሮ አምብሮስ ኦፍ ሚላን ሳይንት ተብሎ ይታሰባል ማለት ነው። በነገራችን ላይ እዚህ የእምነት መግለጫቸው ሉትራኖች ሲያነሱ ስለ ጄሮም፣ ስለ ሲፕራን ኦፍ ካርቴጅ፣ ስለ ኦሪገን የቅዱሳን ምልጃ ላይ ዲፌንድ አድርገዋል ብለው ይጠቅሳሉ። ግን እነሱ አንዳቸውም ዲፌንድ አላረጉም ብለው በጣም ከባድ ክሌም ጽፏል። እዚህ ስለ እነሱን ማክበር ይገባል፣ እነሱ በሰማያት ሆነው ይጸልያሉ፣ ግን እኛ እነሱን ወደ ሰማይ ማለት መጠየቅ ኢንቮክ ማድረግ የለብንም የሚል እምነት አላቸው። ይሄ ሚስኮት ማድረግ ስለሌለብን ማለት ሉትራኖች አሁን በሰማያት ላሉ በጸሎት አስቡን ብሎ መጠየቅ በጭራሽ አይገባም፣ አይቻልም ብለው ያምናሉ። እና ለዚህ መከራከሪያ ብዙ ክርስቲያኖች ምን ያመጣሉ? እነ ሲፕሪያን እኮ አስተምረዋል፣ እነ ጄሮምም እኮ አጌንስ ቪጂላንቴስ ላይ እንደዚህ አይነት ጽሁፎች እኮ አቅርበዋል ብለው ያመጣሉ። ግን ሲፕሪያንም ጄሮምም አጌንስት ቪጂላንቴስ ላይ በጭራሽ እንደዚህ አይነት ሀሳብ አላነሱ የሚል ትልቅ ክሌም ተናግሯል። ይህንን እንደ እግዚአብሔር ፈቃድ ሌላ ጊዜ በደንብ በማስረጃ መንቀጠቅጠው ይሆናል፣ በአባቶች ማለት ነው። ኦኬ እነ ባሲሊዮስ ምናምን ተጠቅሷል። እነ ቅዱስ ባሲሊዮስ እንዴት ወደ ቅዱሳን ጸሎት ማድረግን እንደሚደግፉ እነ ቅዱስ ጎርጎሪዮስ ዘንዚናዙ ቅዱስ ባሲሊዮስን እንዴት በምልጃ እንደሚጠይቀው ምናምን። ጄሮም አጌነስ ቪጂላንቴስ በሰማያት ያሉ ቅዱሳን እንዴት ሙታን አድርገ አይሰሙም አይለሙም ብለህ ትናገራለህ ብሎ ለቪጂላንቴስ መልስ የሰጠበት ታላቅ መጽሐፍ ነው። በዛ እሱን ደግሞ እንዴት እንደምናፈርሰው ሌላ ጊዜ እናያለን። እግዚአብሔር ይስጥልን። ያሬዶዬ በጣም ይቅርታ ትንሽ ረዘም ማድረግኩት መሰለኝ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ዮሐዴ ምንም አልረዘመም፣ እንዲያውም አጠረብን። እናንተ ጋር ሌሊት መሆኑ ማረፍ ስላለባችሁ ነው እንጂ በደንብ እንገፋፋበት ጥሩ ነው። ግን እንዲያውም የሚገርም ይሄ የቅዱሳኑና የንጥቀት የሚለው በደንብ እንዲያውም አልሄድንበትም። ባይዘው አሁን ቅድም ዲያቆን መኳንንት እንዲያውም ሰዓት እንዳይሄድ ብዬ ያለፍኳቸውን ድጋሚ በደንብ አድርጎ ሲያሳዩን እንዲሁም ብዙ ስራ አልሰራንበትም እሱ ላይ እና አይ ቲንክ በደንብ መግባት አለብን ብዬ አስባለሁ። ወይ በእኛ ቤትም ቢሆን ወይ በዮኒ ቤትም ቢሆን ይሄን ኮንቨርሴሽኖች መቀጠል አለብን ብዬ አምናለሁ። ብዙ ሰው የማያውቀውን ነገር ስለሆነ እያያለው እንደ አዲስ ማለት ነው። እና ሪሶርስም ደግሞ እያሳየን ነው፣ እየገለጥን ነው። ዝም ብለን ሳይሆን ይኸው ከነመረጃው ነው የምናሳየው፣ የራሳቸውን የቤተ እምነት አቋም ማለት ነው። እና እሱንም በዛው እንድትይዙ ስለምፈልግ ነው። በሌላ ቀን ግን በሰፊው አይ ቲንክ በደንብ ሪቫይዝም ማድረግ ከፈለግ ካለብንም ሪቫይዝ እያደረግን ሪሶርሶቹን እያሳየን መቀጠል እንችላለን ማለት ነው። እና ታንኪዩ በጣም ዮሐዴ የጸጋውን ያብዛል፣ ጊዜ ይስጥልን። ዲያቆን የሚያሳዩት ነገር ካለ ያሳዩና ቅለን ትላለን። አጠር ያለች ናት ማለት እንትኑን ብቻ ለማሳየት ነው። ቃሎት ያሰማልን ዮሐዴ፣ ቃሎት ያሰማልን። እኔ ማሳየት የፈለግኩት እንግዲህ አንድ ትልቅ ከሉተራን ቻናሎች አንድ ሉተራን ሪፎርሜሽን .org በሚለው ላይ እስቲ እመቤታችንን ምን ብለው ነው የሚጠሯት? ማለት በኢትዮጵያ ውስጥ ያሉ ቻችን ላይ ጥላቻ እንዳላችሁ ታውቃላችሁ፣ ምን ያህል ጥላቻ እንዳላችሁ። እነዚህ ግን እመቤታችንን ማለት ነው ሉተርስ ላቭ ፎር ሴንት ሜሪ ኩዊን ኦፍ ሄቨን የሰማይ ንግስት ብሎ ነው የሚጠሩት። ኩዊን ኦፍ ሄቨን የሰማይ ንግስት። እስቲ የሰማይ ንግስት አንድ እንደዚህ የሚል አለ ኢትዮጵያ ውስጥ? እንኳን መካነ ኢየሱስ ያሉት ኢትዮጵያ ውስጥ ያሉት ራሱ የሰማይ ንግስት ናት ብለው ይጠራሉ? ይጠሯታል? አይጠሯትም በጭራሽ ማለት ነው። በጣም ስለሚጠላ እኔ በጣም አይቻለሁ እውነት ለመናገር። ለምን በዚህ ልክ ጥላቻ እመቤታችን ላይ እንዳላቸው በጣም ግራ ይገባኛል።
አሁን ይሄኛው በነገራችን ላይ ይህን ሰርች አድርጉት፣ ሉተራን ሪፎርሜሽን .org ብላችሁ ግቡት። ሉተር ምን ያህል እመቤታችን እንደሚወድና ሉተርስ ላቭስ ፎርት ሴንት ሜሪ ብሎ ከዛ ምን ይላል? ኪን ኦፍ ሄቨን፣ በቃ የሰማይ ንግስት ብሎ ነው የሚጠሩት። የንጉሱ እናት ናትና የንጉሱ የክርስቶስ እናት እንደመሆኗ የሰማይ ንግስት ተብላ ትጠራለች። በነገራችን ላይ ልጇ ዓለምን የፈጠረ የዓለም መድኃኒት የተባለ ነው እና በጣም የእመቤታችን ምስጋና በነገራችን ላይ ለቅዱሳን ምስጋና ያቀርባሉ። እሱን በቀጣይ ማለት እንትን ላይ አሳይተን አንድ በአንድ እናሳያለን። እሺ በግልጽ እናሳያለን። ቅዱሳን ስዕላት ላይም ያላቸውን ክብር ምን ያህል ክብር እንዳላቸው ምን እንደሚገልጹ እያንዳንዱን ጌታ ቢፈቅድ ቀጣይ እናያለን። እስቲ እግዚአብሔር ይፍቀድልን። እሺ ዲያቆን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እርስዎንም ቃሎት ያሰማልን፣ ክህነት ይባርክልን በድጋሚ ብያለሁ። አሜን አሜን አሜን። እሺ ሁላችሁም እንግዲህ አይሆፕ ዛሬ ብዙ ነገር አግኝታችኋል ብዬ አስባለሁ። ክርስቲያን የሆናችሁም ከእኛም ቤተ እምነት ውጭ የሆናችሁም በደንብ ብዙ ነገር አግኝታችኋል ብዬ አስባለሁ። ግን ድጋሚ እንደግመዋለን፣ እንሄድበታለን። ዮኒ ቤትም እንግዲህ አመቻችተን ዮኒ ጋርም ባገኘነው በከፈትንበት ጊዜ ሁሉ በደንብ እንሄድበታለን። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። አንባቢ ትውልድ ነው አሁን ያለው፣ የሚያነብ ቻሌንጅ የሚያደርግ ትውልድ፣ ዝም ብሎ ውይ ምናምን ብሎ አሜን ብሎ የሚደናገር ዝም ብሎ የሚቀበል አንባቢና ቻሌንጅ የሚያደርጋችሁ ትውልድ ነው የተፈጠረው። ስለዚህ እስካሁን ድረስ በቃ ዝም ብላችሁ ጴንጤውም ሙስሊሙም ኦርቶዶክስን በደንብ አድርጋችሁ ስትሰድቡ፣ ግማሹ ለልጆቹ ጦጦ መግዣ አድርጓታል ቤተክርስቲያኗን፣ ግማሹ ብር ህይወትን ለውጦበታል፣ ግማሹ ቤት ኪራይ ከፍሎባታል ኦርቶዶክስን በመሳደብ። ከዚህ በኋላ ግን አይቀጥልም፣ ከዚህ በኋላ አይቀጥልም። ስለዚህ መጽሐፍቶቻችሁን ትምህርቶቻችሁን እያወጣን ቻሌንጅ እናደርጋችኋለን። እኛ ኦርቶዶክስን ለማጥቃት ሁላችሁም አንድ ትሆናላችሁ። እስልምናውም ፕሮቴስታንቱም ተሐድሶም ሁሉም አንድ ይሆናል። ኦርቶዶክስን ለማጥቃት መስቀል ታስደርጋላችሁ፣ ቆብ ታስደርጋላችሁ፣ ዲያቆን ገሌ፣ መነኩሴ ገሌ፣ አባ ገሌ ታሰኛላችሁ። ከመርካቶ ሄዳችሁ መርካቶ ዲያቆንና መርካቶ ቄስ ያደረጋችሁ ብዙ ተሐድሶዎች አላችሁ። ውስጣችሁ ግን ተሐድሶ የሆነ ነጣቂ ተኩላነት የሞላበት አለባችሁ። ይህን ሁሉ የምንይዘው በምንድነው? በትምህርት ነው፣ በፍሬዎቻችሁ ነው። ስለዚህ ይህንን በደንብ እየገለጥን ቤተክርስቲያናችን ያስተማረችንን እኛ ልጆቿ መልሰን ለእናንተ እየሰጠን እውነቷን እናገራለን ማለት ነው። ለእኛው በረከት ነው፣ ለእኛ ጸጋ ነው። እግዚአብሔር ደግሞ እንዲህ እንድናደርግ ይርዳን። እዚህ ቲክታክ ላይ ከምታዩቸው በተለይ የተሐድሶ የፕሮቴስታንት እርሾ ይዘው በውስጣቸው አንደበታቸው ሲከፈት ለምሳሌ አባ ቆሞስ ገሌ የሚባሉ አሉ፣ ዲያቆን ገሌ የሚባል አለ። እንደዚህ አይነት ስም እየለጠፉ ለራሳቸው የሚመጡ አሉ እና ተጠንቀቁ። የምትሰሙትን የምታዩትን ተጠንቀቁ። ኦኬ ተጠንቀቁ። ንስሐ ቢገቡ መልካም። እንደዚህ አይነት ሰዎች ንስሐ ቢገቡ ቤተክርስቲያን ሁሌ ደጇ ክፍት ነው። ኦኬ ንስሐ መግባት ሲያቅትህ ግን ድራማ ውስጥ ከገባህ፣ ንስሐ መግባት ሲያቅትህ ወይ የሆነ ነገር ሲርብህ ወይ የሆነ ነገር ሲጠማህ ወይ ሲጠማሽ ለብር እምነትን የምሸጥ፣ ለጊዜያዊ ሆድሽ እምነትሽን የምሸጭ፣ ለስጋዊ ነገር እምነትን የምሸጥ፣ በኋላ ላይ ደግሞ መስቀል አስረሽ እኔ ኦርቶዶክስ ነኝ እኔ ኦርቶዶክስ ነበርኩ የምትሉም አላችሁና ቲክታክ ላይ በጣም ብዙ እየበዛችሁን ያላችሁት፣ የነበራችሁት ነው እየወጣችሁ ያላችሁት። ስለዚህ ይሄንን እየገለጥን እንመጣለን። እናንተ ግን ክርስቲያኖትና ወንድሞቼ ከማን ምን እንደምትሰሙ ያሬድ የሚናገረው ነገር በመጽሐፍ ቅዱስ በአባቶች ትምህርት እንዴት ይታያል? ያሬድ የእውቀት ክፍተት ካለበት ቤተክርስቲያን የምታርመዋለች። ምንፍቅናና የእውቀት ክፍተት የተለያየ ስለሆነ፣ ክህደትና የእውቀት ክፍተት የተለያየ ስለሆነ ኦኬ። ስለዚህ በርቱ በርቱ በርቱ። በሚጠቅም ነገር ላይ ውሏችሁን አድርጉ። በሚጠቅም ነገር ላይ አንደበታችሁን፣ እጆቻችሁን፣ ኮመንታችሁ በሚጠቅም ቃላችሁ የሚጠቅም ከስድብ የወጣ ከርግማን የወጣ ከሐሜት የወጣ አድርጉት። ሁሌም የሚጠቅመንን ነገር መንፈሳዊውን እይታ ኦርቶዶክሳዊን ከፍታ ያዙ። ማንድ ሴታችንን ሁላችንም በኦርቶዶክሳዊ ማንድ ሴት እንቅረጽ። እንግዲህ ጾማችንም ኦልሞስት ፋሲካ ሊመጣ ነው። 2 ሳምንት ነው የቀረው። ከዚህ በኋላ የአሁኑ እሑድ ኒቆዲሞስ ነው። ከዛ
ሆሳና ይመጣል። ከዛ እንግዲህ ሰሞነ ሕማማት፣ ጸሎተ ሐሙስ እያልን ደግሞ ከብዙ ነገር ራሳችንን የምንገድብበት እና ብዙ ጥቅም የምናገኝበት ነው። ባይዘው እናንተ ምስኪኖች ናችሁ፣ መለሳችሁ ዝም ብላችሁ ካራ ቅባት ኮኮስ ትላላችሁ። የተነገረን ከምትይዝ ደግሞ አንብብ ፕሊዝ። ጭንቅላትን ተጠቀም፣ እውቀትን። ቃለ ሕይወት ስንል የቃለ ሕይወትን የእምነት መግለጫ ፊት ለፊቴ አድርጌ፣ ሙሉ ወንጌል ስል የሙሉ ወንጌልን የእምነት መግለጫ ፊት ለፊቴ አድርጌ። ኦኬ፣ እንደዛ ነው። አንተ ደግሞ እንደዛ ካልክ አሳየኝ፣ ና ግባና አሳየን ፕሊዝ። ያለበለዚያ ዝም ብሎ ነው በቃ። አየህ አሁን እፍረት ሆነ፣ በራስህም ማፈር ሆነ። አየህ ገስት እንኳን መግባት አፈርክ። ምክንያቱም የምታወራው ነገር እንደሌለህ ግራ እየገባ ነው ታውቀዋለህ። ምንም ነገር የለህም። የተባለው እና ያዝከው የሰማኸውን አይቴዶ ሳይቸግር ጽፈህ ተጨነቅ አንተ ራስህ። እሺ ይቅር በሉት ወንድማችንን። እሺ መልካም። ይኸው 3-4 ገስት ላኩለት፣ አይቀበለኝም። ይሄ ካራ ቅባት ምናምን ሲሏችሁ አምጡ በሏቸው። እሺ የእምነት መግለጫቸውን የት አሉ? እስቲ ካራ ቅባት ምናምን ካሉ አምጡ። ይሄ ጎጃም፣ ጎንደር ምናምን ክዩ ፈጬ ሳይሆን አምጣ የእምነት መግለጫ። ኦኬ አምጣ የእምነት መግለጫቸውን ካሉ አለቀ። ይሄ ዝም ብሎ ወሬ በዛ ወጥቶ በዚህ ገብቶ ወሬማ ምን እውቀት ይፈልጋል? ማውራት ቀላል ነው። እሺ ጴንጤዎች እምነታቸውን በጽሁፍ አስቀምጧል፣ ኦርቶዶክስ ግን የላትም ይለናል ወንድማችን። ናግባ ደግሞ እስቲ አንተሽ። ሰላም ለሰው ልጆች፣ ናግባ እና እስቲ ኦርቶዶክስ የላትም ያልክበትን ማስረጃ ስጠኝ። እኔ ኦርቶዶክስ እንዳላት እሰጥሃለሁ። ና ወንድሜ ኢንቪቴሽኑን ተቀበል ፕሊዝ። ኮመንት ከጻፍክ ጀግና ነህ ማለት ነው፣ ጎበዝ ነህ ማለት ነው፣ መረጃ አለህ ማለት ነው፣ በእውቀት ነው። ያለበለዚያ ግን ዝም ካልክ በቃ ወይ ስልክ አማርኛ እንደሚጽፍ የተለማመድክ ነው። አሉ ነው ማን የገባው? እሺ ሰላም ለሰው ልጆች። እሺ ሰላም ሰላም፣ እንዴት አላችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሰላም ነው። ከየት ቤተ እምነት ኖት? ግን ከዛ በፊት ከየት ቤተ እምነት? ይቅርታ ከየት ቤተ እምነት? አንዴ ከየት ቤተ እምነት ላይ? ኧረ አንዴ ፕሊዝ፣ ከየት ቤተ እምነት እንደሆንክ ንገረኝ። እኔ ተሐድሶ ነኝ። የተሐድሶ የእምነት መግለጫ አላችሁ? አለን። አዎ አሳየኝ ፕሊዝ። እኔ እስከማውቀው ድረስ ገና እየሰራችሁ እየጻፋችሁ እንደሆነ ነው የማውቀው። እና ተጽፎ አልቀ? አይ አልቆ ቆይቷል። አሳየኝ አሳየኝ። የት አለ? ኩላዊት ሁሉ አሳየኝ። ያንተን አሳየኝና ላሳቀር። ቆይ አንዴ ቆይ። አሁን በመጮህ በመንጫጫት እኮ አይሆንም። እኔ ጎን ለጎን ሁለታችንም እናሳያለን። ይኸው ያንተን አሳየኝ። እሺ ምንድን ነው የሚለው? ያንተን አሳየኝ። ጎን ለጎን አድርገን እናሳይ። ያንተን አሳየኝ። የተሐድሶ ስንት ዓመቱ ነው? አሳየኝ። ለምን አንድ ቀን የማይሆነው? ችግር የለውም። አሳየኝ። ያንተን አንድ ቀን የሚሆነው ያንተን አሳየኝ። ያንተን አሳየኝ። ያንተን አሳየኝ። ያንተን ችግር 1 ዓመቱ ነው ገና። ችግር የለም። ያንተን አሳየኝ። ኧረ ያንተን አሳየኝ። የለህም። በቃ ተሐድሶ እኮ ነው። አየህ ተሐድሶ የእምነት መግለጫ የላችሁ። ተሐድሶ ብላችሁ በኦርቶዶክስ ማሊያ የምትጫወቱ ጴንጤዎች፣ የተጨነቃችሁ ያኮረፋችሁ ኦርቶዶክሶች ናችሁ እናንተ እኮ። ያኮረፈ በጣም እኔ ታሳዝኑኛላችሁ። አየህ ዝም ብለህ ስንት ዓመቱ ነው ብለህ እኔ 1 ዓመትም ይሆነው አትሊስት። እሺ እኔው ይሄ ረጅም ዓመቱ ነው፣ ችግር የለውም። እኔ 1 ዓመትም ቢሆን የእምነት መግለጫ አሳየውክ። ያንተን አሳይ እስቲ። ያንተ እኮ ገና እኮ እየተሰራ እኮ ነው ወንድም አለም። ገና እኮ እየተሰራ ነው። አባትህ እኮ እንደዛ ነው ያሉት። አባትህ ምንድን ነው ያሉት? ገና እየሰራን ነው ነው ያሉት እኮ። ገና እያወጣጡ ነው። ከጴንጤውም ከኦርቶዶክሱም ከፍቅር ሲዙም ከምንም እያወጣጣችሁ ነው ገና። ተሐድሶ እኮ በጣም ምስኪን ናችሁ።
የጨነቀለት እኮ ነው። የተሃድሶ ላይፍ ማለት በጣም የጨነቀለት ነው። እና ገና እኔ ተሃድሶ ለእኔ ገና ሃይ ስኩል የገባ ገና የፕሮቴስታንት ዩኒቨርሲቲ ፕሮቴስታንቱ ነው። ሃይ ስኩሉ ገና ነው፣ ተሃድሶ ነው። ግራጁዌት ስታደርጉ ጴንጤ ነው የምትሆኑት እናንተ። እኔ እንደ ተሃድሶ በጣም የምታሳዝኑኝ የላችሁም። በጣም በቃ አይደንቲቲ ክራይስ ውስጥ የገባችሁ እዚህ ነን እንኳን ማለት አትችሉም እኮ እዚህ ነን እንኳን ማለት አትችሉም። አይ ተሃድሶ በጣም አስቂኝ ናችሁ። እግዚአብሔር ይርዳችሁ ብቻ። እሺ እና ስለ ካራ ቅባትና ጸጋ የእምነት መግለጫ የሚያሳየኛል። አንድ ቁጥር ጻፉልኝ የምታሳዩን ካላችሁ። ስለ ልክ ካራ ቅባት ጸጋ የምትሏቸውን እነዛ ዝም ብላችሁ በቃ በሰማችሁት ወሬ የምትሄዱትን የእምነት መግለጫ ካላችሁ አሳዩኝ ፕሊዝ። የሚያሳየኝ ሰው አንድ ቁጥር ጻፉልኝ። እሱን ብቻ ለማየት ነው ፈልገው። አሁን ተሃድሶ ተው። ተሃድሶ እናንተ ገና ምንም ገና ብዙ የማንነት ቀውስ ውስጥ ናችሁ እና ስትረጋጉ ማንነታችሁን ስታውቁ ብቅ በሉ ፕሊዝ። እሺ ተሃድሶ በግድ ቄስ ነኝ ዲያቆን ነኝ የምትሉ ናችሁ እናንተ በቃ